ናበቱት ጋኒን ነው አብሯችሁ ከጋኒን ጋር ነው እንደምትጸልዩት ናውጣ ማስረጃው የሚነገር ማስረጃ ህይወታችሁ እኮ ማስረጃ ነው ህይወታችሁ እኮ ነው ማስረጃው የሚጸልዩ መጨረሻ ላይ የሚታይ ማስረጃ አለ የሚወራ ሳይሆን የሚታይ ማስረጃ አለ ለጀኔ አንድ ሰው ህይወት አይደል እንዴ ህይወት የምናየው እኮ ነው ህይወት የሚጠራ አይደል እንዴ ለምሳሌ ቸርች ውስጥ እኔ ብዙ ጊዜ ገብቻለሁ እኮ መጨረሻ ላይ ጋኒን ያለባችሁ ከጋኒን ጋር እንደምትጸልዩ ከጋኒን ጋር እንደምትኖሩ የሚያስታውቀው ምን አለ እስኪ አባት የምን መንፈስ ያለባችሁ ናውጣ ሲጨርሱ አብራችሁ ነው የምትወጡት ከቸርች እኮ አብራችሁ እስከዛ ጨርሳችሁ ፓስተሮቻችን የአብያተ ክርስቲያናት መሪዎች እንደናንተ ጳጳሶች ሩቅ ይሆኑ እማንደርስባቸው አይደለም መሪዎቻችን ጋር ስንደውል በትህትና በክርስቶስ ልብ ያወሩናል አምጣ እንደዛ ብሎ ያለ ፓስተር የትኛው ቤተክርስቲያን የኢትዮጵያ ወንጌላውያን አማኞች የትኛው ስማቸውን የጠራቸው ያልጠራዋቸው አብያተ ክርስቲያን ፓስተር ዳዊት ሞላልኝ ነው በለካልክ አምጣ መረጃ ዮናታን አክሊል ነው በለካልክ አምጣ መረጃ እደውልላቸዋለሁ አምላክ ከአንዱ ከኢየሱስ ክርስቶስ ውጭ ሌላ አምላክ አላት ጣልቃ የገባ አምላክ ካልክ ይሄንን አስረዳኝ እኔ እንዳንድ የቤተ ክርስቲያን ዲያቆን እኔ ማወቅ ፈልጋለሁ የቱ ጋር ነው እኛም ማናቀው ወይም ይሁን ያነበበው መጽሐፍ ካለ ሌሎችም ስላሉ እኔ ብቻ አይደለም የኔ ጓደኞችም አሉ ውስጥ ላይ የቱ ጋር ነው ያለው የሚለው መስማት ስለምንፈልግ ጣልቃ ገብነት ያለውን ብታብራራልኝ ብዬ ነው ዮኒ መልካም እሺ በሰው በእግዚአብሔር መካከል ዮኒ ወይ አንዴ ከይቅርታ ጋር ከመልስ በፊት ነገ ሆነው ከነጎዲያ ስለሚሆነው ነገር ማስተዋወቂያ መናገር ከፈለክ እድሉን ብትጠቀም በዚህ አጋጣሚ ያሉ ምንድነው በዶንኪ ቲዩብ በተደረገው ላይ ኤርሚሻ መቼ ነው የሚመቻችሁ ንገሩኝና ዶንኪ ቲዩብ ባለው ላይ እኔ ማሳብ ሰጥቻለሁ ግን ከወንድሞቼ በበለጠ ሞር መልስ እንዲሰጥ እና ትክክለኛ በጨዋ መልክ ነው መቼም ጴንጤ የሚመልሰው በጨዋ መልክ መልስ የምንሰጥበት ቀን አይ ቲንክ ቅዳሜ ይመስለኛል ቅዳሜ ተገናኝተን በደንብ በዛ ጉዳይ ላይ እናወራለን አሮና ይክበርልኝ ስለዚህ አሁን ጣልቃ ምል ምንድነው ላንተ መጠይቅ በሰውና በእግዚአብሔር መካከል አንድ ብቸኛ የሆነ የተሰጠን አለ እሱም ኢየሱስ ክርስቶስ እንደሆነ መቼም አንደኛ ጢሞቴዎስ ላይ አንተ ማንበባል ብዬ አስባለሁ ይሄን የተሰጠን ከዛ ውጪ ያማልዱኛል መንግስተ ሰማያት ያስገቡኛል ብለ ከጸለይክ እነሱ እኮ መለኮታዊ ስራ አላቸው ማለት ነው መለኮታዊ ስራ ነው ምክንያቱም ሁሉንም መስማት የሚችል ሁሉንም ማዳመጥ የሚችል የሁሉንም ጸሎት መስማት የሚችል አንድ ሰው ከሞተ በኋላ ማድረግ ከቻለ ሁሉንም መለኮት ነው እየተባለ አይደል እንዴ መለኮት ደግሞ ሁሉን መስማት የሚችል እግዚአብሔር አምላክ ብቻ መላእክቶች በተላኩት ነገር ላይ መጣው ነው ምንም ያረጉት መልእክቱን የሚያደርሱት ከየሞቱ ሰዎች መለኮታዊ ነገር ከሌላቸው እኔ በጸልይላቸው በእነሱ በኩል እስቲ እንዴት አድርገው ነው በመልጃ አስታርቀውኝ ወደ ጌታ የሚወስዱኝ እስቲ ይሄን አብራራልኝ ሁሉም ቦታ መሆን አለባቸው ዓለም ላይ ሁላ መኖር አለባቸው ከመለኮት ስራ ውጪ ይሄን ነገር ማድረግ የሚችል ማን እንደሆነ እስቲ በዛም አጣቅለል አድርገህ ብትነግረኝ ተባረክ ቋዮኒ ስዩሜ ከመናገር በፊት ጣልቃ የገቡ ብሎ ሲሊዮኒ አንተ በቤተክርስቲያኒቱ አስተምሮት የኃጢአት ስርየት በማን ይገኘው ብላን ታስተምረው ኦርቶዶክስ ኃጢአተኞች በማን ነው የኃጢአታቸውን ስርየት የሚያገኙት ያው በእግዚአብሔር ነው አይደል ኃጢአታቸው ኃጢአት አስተስሪ የሚለው እሱን ነው ያው ግን ከዮኒ ጋር እያወራ ነበር ከዮኒ አንተ ማውራታችን ተከተላለች አንድ መጽሐፍ ገልጬ ላሳይ ስለፈልኩ ነው የኃጢአተኞች መድኃኒት ክርስቶስ ነው አይደል እሺ ይሄን ቃል ያውና ከዮኒ ጋር ቀጥሉ መጽሐፉን ብቻ ነው ማነበው ትንሽ ቁጥር ናት ተልቁ ላይ አርገኝ ከዛ ከዮኒ ጋር አውሩ በዚህ ጉዳይ ላይ እንዴት ጣልቃ የሚገቡ ብሎ ሲል ዝም ብሎ ከሜዳን ስቶ እንዳላለ ዮኒ ይሄን ቃል ታውቀዋለህ ለምሳሌ ያኛ በመረጃ ነው የምናወራው ያለ መረጃ ዝም ብሎ
አይደለም የምናወራው። እሺ ችግር የለውም እኮ ግን ምንድነው አረዳዳችን ነው እንጂ አይ ቆይ ይሄ አረዳድህን ከዮኒ ጋር ታወራለህ። ድርሳነ ኪዳነ ምሕረት በናኩቶ ለአብ ደብረ ሰበካ ጉባኤ የታተመ የቤተክርስቲያኒቱ ነው ገዳሙ ገጽ 127 አሁንም እናቴ ሆይ ባዩ ማን ነው? ጌታ ኢየሱስ ክርስቶስ ማለት ነው። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ አለ ጌታ ማለት ነው እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና ብሏታል ማለት ነው። ቤተክርስቲያናችሁ እንደዚህ ብላ የጻፈችው እኔ ምንድነኝ አለ ኢየሱስ የዓለም መድኃኒት ነው፣ እሷንም የዓለም መድኃኒት ነሽና ብሏታል። ኦኬ ዓለም ምን ስለነበረ ነው? ኃጢአተኛ ስለሆነ ነው። ስለዚህ ኢየሱስ ለኃጢአተኞች መድኃኒት ነው አይደለ? አዎ እውነተኛ መብል ክርስቶስ እውነተኛ መጠጥ እያለ እናመሰግናለን። ስለዚህ ይኸው ቁጥር 33 የዘወትር መቅደም ታምረ ማርያም ገጽ 5 ቁጥር 33 እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን ምንድናት ይላል? መድኃኒታችሁ ናትና መድኃኒታችሁ ስለሆነች ይላል አይደል? ለእናንተ ለኃጥአን መድኃኒት ናት ማለት ነው። እሺ በጎ አገልግሎትም የሚያገለግለውን ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እርሷ ምናችሁ ናት ይላል? መድኃኒታችሁ ናትና። የምን አይነት መድኃኒት ናት? አንደኛ የጌታን የወለደች፣ ሁለተኛም አልጠይኩም። የምን መድኃኒት ናት? አልጠይኩም። እዚህ ጋር የለም እንደዚህ ለኃጥአን ነው። ለኃጥአን ማለት ነው። ቅድም ዮኒ ምን አለህ? ቅድም ጣልቃ ገብነት አለ ብሎ ሲልህ ቅድም ስጠይቅህ ዓለም የሚድነው በማን ነው ብዬ ስልህ በክርስቶስ ኢየሱስ ክርስቶስ የኃጢአተኞች መድኃኒት ነው ወይ ብዬ ስልህ አዎ አልከኝ። ስለዚህ ኢየሱስ ክርስቶስ ብቻ ሳይሆን የኃጢአተኞች መድኃኒት አሁን ማንም ሆና ተገኝታለች የኃጢአተኞች መድኃኒት። አሁን ለዚያ መልስ ነው ኤርሚንን ያመጣል። ዮኒ ቀጥል። ስዩም አትፍራ፣ አንብበው። የተጻፈው የኦርቶዶክስ መጽሐፍ ነው አባቴ፣ አንብበው። አንተ በገባ አስረዳን። አሁን ኤርሚ ያለው እኮ እሺ ላስረዳ። ቆይ እኔ ላስረዳ። ሁለቱንም መጽሐፍ አንብቦልኝ ታምረ ማርያምንም ድርሳነ ኪዳነ ምሕረትን። አሁን ይሄ ማለት እሷ እኔ ጌታ ይህንን ሲናገረው ሰፋ አድርገን ስናስበው እሱ ከእሷ ስለተወለደ እሷ እሱን በመውለዱ ያለ መድኃኒት ለምንድን አይልም? ኤርሚሻ ያንብበው፣ ያንብበነዋል፣ እኛ ተረድተነዋል የሚለው እኔ ልናገር። እኔ ነኝ አማኝ አይደለ እንዴ? ኦርቶዶክስ እኔ ነኝ አይደለ እንዴ? እሺ ኤርሚ ቆይ አሁን አንዴ ስሙኝ። አሁን ይህንን ነገር እናንተ የምትረዱት እንዴት ከጌታ ጋር እኩል አይነት ጽሑፍ ተጻፈላት ብላችሁ ነው አይደለ? እኛ ደግሞ ምናምነው ልንገራችሁ። እኛ ደግሞ ምናምነው ማርያም መድኃኒት የተባለችው መድኃኒት የሆነውን ኢየሱስ ክርስቶስን ስለወለደች በእሷ ምክንያት በእንተ ሔዋን ተአጽኦ ተገነት ወበእንተ ማርያም ድንግል ተርኅወለነ፣ በሔዋን ምክንያት ያጣነውን ገነት በድንግል ማርያም አገኘ ነው ማለት ከድንግል ማርያም ስለተወለደ ጌታችን ኢየሱስ ክርስቶስ ነው። እኛ የምንረዳው አሁን ይህንን ለምሳሌ እናንተ የምትረዱት ለምሳሌ እንዴት ነው ከኢየሱስ ጋር እኩል የሆነች? እኛ ከኢየሱስ ጋር ማርያም እኩል ሆና አታውቅም። ጌታዬ ብላን ያከብረ ነፍሴ እግዚአብሔርን ታከብረዋለች እያለች ነው እሷም ወደ ጌታ የጸለየችው። ግን እኛ ምንድነው እሷ ስለተወለደ መድኃኒት ልጨርስ ያዝና እንድትመልስልኝ ነው። ኦርቶዶክስ መታወቂያዋ ኢየሱስ ነው ወይስ ማርያም ናት? መቼም መታወቂያ የምትድንበት ነው አይደለ? እስቲ ገለጽ አድርገህ ማንም ሰው የኦርቶዶክስ መታወቂያ ማርያም ናት ወይስ ኢየሱስ ነው? እዚሁ አያይዘህ መልስልኝ። ማንንም ብትጠይቅ ኢየሱስ ብለህ ኢሚዲየትሊ የሚሰጥ ስም የጴንጤ እንጂ የኦርቶዶክስ አይደለም። መታወቂያ መጠሪያ የኦርቶዶክስ ምንድን ማርያም እንጂ ክርስቶስ አይደለም። እሺ እኮ አልኩ። እኔ ልመልስ ላብራራ። እኔ ወይም ደቂቃ ስጡኝ፣ እኔ ጨርሳለሁ በአንድ ደቂቃ። ኦርቶዶክሳዊት ክርስቲያን ኦርቶዶክስ ተዋህዶ ማለት እኮ ሲጀመር ኦርቶዶክስ ተዋህዶ ማለት ሰውና አምላክ ነው። ሰውና መለኮት ማለት እኮ ነው።
ተዋህዶ ራሱ ስማችን ምንድነው? ሰው እንደመሆኑ ምራቅ ተፋ፣ አምላክ እንደመሆኑ ደግሞ አይን የሌለውን ዕውሩን እንዳዳነው እሱ ተዋህዶ ስማችን ዝርዝሩ ነው። ግን ኦርቶዶክስ ክርስቲያኖች እኛ የምንታወቀው በክርስቶስ ነው እንጂ በማርያም ብቻ የሚል ነገር የለም። ማርያም ግን አምላክም ስለወደደች እናከብራታለን፣ ከፍ ከፍ እናደርጋታለን። ግን አሁን የተጻፈውን ጽሑፍ ልንገራችሁ። የተጻፈው ጽሑፍ ግን ድንግል ማርያም የኃጢአተኞች መድኃኒት የተባለችው በኃጢአቱ አዳምና ሔዋን በኃጢአታቸው ምክንያት ተኮንነው ስለነበር እሷ ደግሞ ኢየሱስ ክርስቶስን በመውለዷ ስለዳኑ የኃጢአተኞች ምክንያት ተባለች። አሁን እኛ የምናምነው እንደዚህ ነው፣ እናንተ ደግሞ የምታምኑት ሌላ ነው። አሁን ይሄንን ድንግል ማርያም ለምን አንዴ ትቀጥላለህ? አይ በደንብ ጥብ ስለሚያስይዘን ኤርሚሻ ይቀጥል። ያስይዘናል ይቀጥል። ኤርሚሻ በደንብ ተቀጣጣር መንገር በሔዋን ምክንያት ገነት ተዘጋ፣ በማርያም በኩል ተከፈተልን ብሎ የሚለው የመጽሐፍ ቅዱስ ትምህርት አይደለም። አምጣ ብዬ ብልህም አታመጣውም የለም። ግን አንድ ጥያቄ ልጠይቅህ። የቀድሞ መርገም በማን የጠፋልን? ለምሳሌ በማርያም ነው። ቅድም ነገረህ እኮ የቀድሞ መርገም የጠፋውን አለ እኮ በሔዋን የጠፋውን በማርያም ተገኘልን። የተዘጋው ነው እሱን ያለው። አንዴ ልጠይቅህ ስዩሜ፣ መርገሙ የቀደመው መርገም በማን የጠፋልን? በኢየሱስ ክርስቶስ ነው። ግን ድንግል ማርያም ደግሞ ምን አለችበት? በመውለዷ ማለት ነው። ለምሳሌ የሔዋን መርገም የጠፋልን ኢየሱስ ክርስቶስ ተሰቅሎ እሷ በመውለዷ መርገሙን አጥፍተዋለች ወይስ በወለደችው ነው መርገሙ የጠፋው? በወለደችው ተሰቅሎ አጠፍቶልናል እንጂ በሷ አልጠፋም ማለት ነው። በሱ ነው የጠፋልን። አልተሰቀለችም እኮ እሷ። ኤርሚ ምንድነው? ኦኬ ጥሩ። አንዴ አንተ እያወቅህ ነው የምታወራኝ ወይስ እውቀት እዚህ ድረስ ነው? የኤርሚያስ ክፋቱ ያለ መረጃ አለመንቀሳቀሱ ነው። የሰኞ ውዳሴ ሊያመጣልህ ነው። የሰኞ ውዳሴን ይዞ ይመጣል። የሰኞ ውዳሴ ማርያም እና የሐሙስ ውዳሴ ማርያምን ሳነብልህ እዚህ ያላችሁ ሰዎች ወደ 960 አዩ። እንግዲህ አንድ አባታችን ላይ ያለው ኤርሚሻዬ ቦታ ካለ ኦኬ፣ ማንኛው ያያሉ ነው። ኦኬ፣ ከየቀድሞ አስገቡልኝ። አንድ ሰው የማያወራ ካለ ይቀነስና አሳቸኝ። ማንን ላስገባ? ይቅርታ ዩኒ፣ ልክ 9:30 ላይ ይሄ ቤት ይዘጋል። የቤቱ ህግ ስለሆነ 9:30 ላይ ይዘጋል። 9:30 ላይ ይዘጋል። ከዛ ወደ ኤርሚ ቤት ወይ ወደ አንተ ቤት እንሄዳለን ቀጥታ። ምክንያቱም አሴምት ዳጊም ቀኑ ሙሉ ሰርተው ስለሚሉ ይረፉ፣ ማረፍ አለባቸው። እነሱ ነው እኛ የምንጠብቃቸው። ይኸው እንደዚህ ይላል እንግዲህ። አሁን በክርስቶስ ነው የቀድሞ መርገም የጠፋልን ብለህ የምትለው ነገር ይስማማኛል። የሰኞ ውዳሴ ማርያምና የሐሙስ ውዳሴ ማርያም ሳነባው በኢየሱስ ክርስቶስም ነው የጠፋው፣ በማርያምም ነው የጠፋው። እሱ ግን በማርያም የጠፋ አይደለም ብሎኛል የሚለውን ይሁት። የሰው ሁሉ ሰውነት ፈጽሞ አንተ አልከኝ። ድንግል ማርያም ክርስቶስ ነው የጠፋው። ስዩሜ ያንተን እኮ ደግፏል ኤርሚ። ያንተ ክርስቶስ ነው ግን የሚለው በሌላ ነው እያለ ሊያነብልህ ነው። እሺ አንብብልኝ። የክርስቶስ ብሎ የሚለው ላንብብልህና ከዛ ደግሞ በሌላ ደግሞ በማን እንደጠፋ የሚለው ላሳየ። ይሄ የክርስቶስ የሚለውን የሰኞ ውዳሴ ማርያም ላይ እንደዚህ ይላል። የሰው ሁሉ ሰውነት ፈጽሞ ደስ ይላታልና በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ሁሉ የሚፈቅድ እያሉ ጮኸው ንጉሱ ክርስቶስን ከመላእክት ጋራ ያመሰግኑታል። የቀድሞውን እርግማን አጥፍቶልናልና ያጠፋልን ማለት ነው፣ ክርስቶስ ማለት ነው። የጠላት ምክሩንም አፈረሰበት። ለአዳምና ለሔዋን የዕዳቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒት ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው ብሎ ይላል ማለት ነው። የቀድሞ እርግማን በማን የጠፋልን? አጥፍቶልናል። ቅድስት ሆይ ለምኝልን ይላል። አይኔ አልለውም፣ እሱን እንዲህ ስለማትለምንልኝ እኔ አልለውም። ስለዚህ የቀድሞ እርግማን አጥፍቶልናልና ይላል። አዎ ክርስቶስ አጥፍቶልናል የቀድሞ እርግማን። እሺ የሐሙስ ውዳሴ ማርያም ይሄ የሰኞ ነው ያነበበው። እሺ የሐሙስ ውዳሴ ማርያም ያው አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን።
ይቅርታሽ ለሁላችን ይሆን ዘንድ ነውና ልክ እንደ እግዚአብሔር ማለት ይቅርታ ለሁላችን ይሆን ዘንድ ነውና እንደተባለ እሷንም ይቅርታሽ ለሁላችን አታብራራው አንተ ይኸውልህ በጌታ ይዛል ለምን መሰለህ እንደ ውዳሴ ማርያም ጥርሴን የነቀልኩበት ነው ብራዘር አውቃለሁ ግን ለምን ታብራራለህ እኔ ነኝ ማብራራት ያለብኝ እኮ እሺ ታብራራልሽ ልተው እሺ ችግር የለውም እሺ ይቅርታሽን ለሁላችን አምላክ ነው ይወርሽ እመቤታችን ሆይ ሁላችን እናገንሻለን ይቅርታሽ ለሁላችን ይሆን ዘንድ ነውና ሔዋንን ከእንጨት በልታ ባደረገችው አመጽ በባህሪያችን ያደረ የቀድሞውን እርግማን በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። አሜን። አሁን እቺን አሜን ያልካትን መጽሐፍ ቅዱስ ያርጋት። በማን ነው የቀድሞ እርግማን የጠፋልን? አሁን ጨርሳ ልናገር ነው። በእርሷ ወይስ በእርሱ? የሰኞ ላይ በእርሱ ይላል፣ እዚህ ደግሞ በእርሷ የጠፋልን ይላል። በማን የጠፋው? በእሷ የጠፋው እሱን በመውለዷ ነው። በሱ ደግሞ የጠፋው በመሰቀሉና በመማለቱ የሁላችን ማርያም ወይ ድንግል ማርያም የሁላችን መመኪያንሽ ነው እኮ ብሎ የሚለው የሚመካ ቢኖር አምላክን የወለደች እያለ ከላይ እንዴ ሁላችን ያየን እኮ ነው። አምላክን የሚመካ ቢኖር በእግዚአብሔር ይመካ፣ የሚደገፍ ቢኖር በእግዚአብሔር ይደገፍ ብሎ ያለው ነብየ እግዚአብሔር ኤርሚያስ ሌሎችም ነቢያት የተናገሩትን ኃይለ ቃል ክዶ በፍጡር እንድንደገፍ በፍጡር እንድንመካ በእርሷ እንመካ ነው ያለው። ምክንያቱም የሁላችን መመኪያ ናት። ለምን የቀድሞውን እርግማን በእርሷ ጠፋልን እኮ ነው የጠፋልን ይላል። በመውለዱ አጠፋልን በእርሱ ነው የጠፋ ሰኞ ውዳሴ ማርያም ላይ በእርሱ ነው የጠፋልን ይላል። በትርጉም በአምላክነቱ ነው ተጋግዘው ነው ያዳኑን እያለኝ ነው ወንድ። ታዲያ ተጋግዘው እየዳንን ነው። እሺ እኔ ላብራራና እናንተ ካልተመቻችሁ የእናንተን እኔ ግን ማምነው ልናገር ይሁን። እኔ ነኝ አማኝ አይደለ? ትርጉም በስለሽ ቀጥል ብራተር። አመሰግናለሁ። አሁን ሰኞ ውዳሴ ማርያም ላይ በሱ ዳንን አልን። ደግሞ ሐሙስ ላይ ደግሞ አምላክን የወለደች የድንግል ማርያም ምስጋና ነውና አድነሻልና ቅድም ነው በእንተ ሔዋን ታጾ ደግነት ወይንተ ማርያም ድንግል ተረወለነ ያጣነውን በሔዋን እንጨት በልታ ያቺ ሔዋን ያሳጣችንን ገነት በድንግል ማርያም ግን ተወልዶ ያንን ገነት መለሰልን፣ አገኘነው፣ አዳነን። ማን? ኢየሱስ ክርስቶስ። እንደዚህ ብሎ መጽሐፍ ቅዱስ እንደዚህ ብሎ እሱን ማምነው ነው እንደዚህ ነው። አሱ ላይ ኤርሚሻ ረንስ ማተው ግን ተው ተቻለኝ እናንተ አውሩ። እኛ በውስጣችን መሳቅም መሳቀቅም አለብን እኮ እድል ስጥ። ታንክ ዩ ብራዘር። ቀጥል። አመሰግናለሁ። አሁን ምንድነው እኔ ማምነውን እኔ እንደ ኦርቶዶክስ እኛ ምናምነው ማርያም አምላክ ናት ብለን አይደለም፣ በፍጹም ኔቨር ኤቨር። ምክንያቱም እኔ የኛን እምነት እንደነገርኩ ነው። ማርያም አድናናለች ስንል የአምላክን ቦታ ይዛ አይደለም። እሷን በምኗ ነው? እሷን በመውለዱ መንገድ ሁና ለማን? እኛ ለመዳናችን ጌታ በተወለደ ከድንግል ማርያም ስለተወለደ እኛ እሷ መንገድ ስለሆነችን ምን አልናት? የኃጢአተኞች መድኃኒት ነሽ ብለናታል። ኃጢአተኞቹ ማን ነበሩ? እኛ ነበርን። ለምንድነው ኃጢአት የሆነው? በሔዋን ምክንያት ኃጢአተኛ ሆነን ነበረ። ከዛስ በእሷ ምክንያት ደግሞ ተወልዶ ምን አደረገን? አዳነን ማለት ነው። ክርስቶስ ደግሞ ያዳነን ሰኞ ላይ እንዳያችሁት ደግሞ ሰኞ ውዳሴ ማርያም ላይ የእሱ ደግሞ የአምላክነት ነው። ማንም ሊተካው የማይችል በዕለተ ዓርብ በዕፀ መስቀል ተሰቅሎ ያዳነን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ማንም ሊተካው የማይችል ነው ይህንን ነገር ማለት ነው። ድንግል ማርያም ግን ለምንድን ነው የምትመሰገነው ካላችሁ እሷ መንገድ ስለሆነችን ነው። ለምን እሷ ለምሳሌ እኔ ኤርሚን ብዙ ጊዜ በዚህ በድርሳናት በምን አልቃወመውም ብዙ ጊዜ ማለት ነው። ምክንያቱም ያረዳድ ችግር ስለሆነ አማኝና ያማኝ ስዩም እዚህ ጋር አንድ ነገር ልንገር። መንገድ የሚለው ዮሐንስ 14:6 ብታነበው እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። አንተ ደግሞ እሷ ናት ትላለህ። ክላሽ አያደርግም አብራት በስሱ ተባረክ። አሁን ይሄ ጥሩ ነው። አሁን አንተ ይኸው አሁንም ያረዳድ ችግር ነው። ለምን በለኝ ይሆን አሁን የጠቀስከው ጥቅስ ምንድን ነው? ስለ ልጁ ነው። ልጁ ማን ነው? ጌታ ኢየሱስ ክርስቶስ ወልድ ነው። ይሄ ወደ ሥላሴ ምስጢር ይወስደናል። ግን ይሄ ወልድ ነው።
በሚስጥረ ስላሴ ብቻ መንገድ የምታምን እሷ ናት ከሆነ እያልከኝ ነው። መንገድ ከፈተችልን አልከኝ። መጽሐፍ እኮ ልናገር፣ አንድ መንገድ አይደለም ክርስቶስ እንደሆነ ይናገራል። የቱ እውነት ጋር ነው እኮ። መንገድ ሆንኩኝ ወይም ቅድስት ድንግል ማርያም መንገድ ናት የሚል መጽሐፍ ቅዱስ ላይ እስቲ ገለጥ አድርግልኝ። እኔ እንዳርኩት ገለጥ አድርጋለሁ። ከድንግል ማርያም መወለዱን አታምንም? ዓለም ያምናል። እኔ ሳልሆን ሙስሊም ያምናል። ሙስሊም ታዲያ ይሄ በእሷ ተወለደ ማለት እሷ ለእኛ ለመዳናችን መንገድ አልሆነችም? ቆይ ከእሷ ባይወለድስ ለእኛ መንገድ አይሆንም? የነበረ እኮ ነው ክርስቶስ። በነገራችን ላይ ያለ የነበረ አልፋና ኦሜጋ ሁሌም ያለ ነው በእኛ ውስጥ አይደለን? ያለ አብርሃም በፊት የነበርኩ ነኝ ይላል። በቃል ቃል በቃል ልነግርህ ነው። ቃል በቃል የሚለው አይደለ? በዚህ ታምናለህ ወይስ አታምንም? ወይስ እንደ አዲስ ተወልዶ ነው? ወይስ ያለ የነበረ የሚኖር ነው? ወይስ አንተ በምትለው በቅድስት ድንግል ማርያም የተገደበ ነው? እስቲ ዘግበኝ። ሃሌሉያ እኮ ማለት እኛ በዕለተ ቅዳሴ ወለት ተለት እኮ ሃሌሉያ የምንለው እኮ እሱ ነው። ትናንት የነበረ ዛሬም ያለው የተገደበ ካልሆነ እናንተ እኮ ገድባችሁት አጥራችሁት በማርያም በኩል ካልሆነ ፍንፍን ማለት አይቻልም አይነት አባባል ነው። ያልነበረ ክርስቶስ የሚሰበክ መስሏችሁ ነው። ያለ የነበረ የሚኖር ዘላለማዊ የሆነ ክርስቶስ እናንተ በማርያም ገድባችሁ በእሷ ተገድቦ ከእሷ ውጭ መንገድ መንቀሳቀስ የለም። እሷ ምክንያት ሆነች፣ እሷ በዚህ ወጣች፣ እሷ በዚህ ገባች ማለት ማን ነው ያለው? ማን ነው የማይለው? ኦርቶዶክስ ከማርያም ውጭ ንቅንቅ አይደለም። ምክንያት እሷ ናት ብሎ ነው የሚያስበው። ይሁን እንደተረዳሁት ምንም ኦርቶዶክስን አላወካተም። እሺ በመጽሐፍ ቅዱስ ደግሞ ላሳያ። እራሷ ስትናገር ቃል በቃል ያለችው የባሪያይቱን መዋረድ አይቷልና ትውልድ ከዛሬ ጀምሮ ብጽዕት ይሉኛል አለች። ባሪያ ውርደት የነበራት ኃጢአት የነበራት እንደነበረ ከሷ በላይ እኔ አውቃለሁ ልትል ነው እንዴ? ቃል በቃል ተናገረች። እኔ የተዋረደ ባሪያ ኃጢአት የሚል የለም። የባሪያይቱን ነው የኃጢአተኛይቱን መዋረድ ይላል። ቆይ መዋረድ ይላል። መዋረድ ምንድን ነው? ዘግበኝ። በአንተ ቋንቋ መዋረድ ምንድን ነው? ዝቅታ ነው። መዋረድ ዝቅታ በምን ምክንያት? እስቲ ዝቅታው ለምሳሌ ትንሽ ከሱ እኔ ከዮኒ ወረድ ያልኩ ነኝ ካልኩኝ በደረጃ እንለያያለን ማለት ነው። የተዋረድኩ ነኝ ካልኩኝ ምን ማለት ነው? በኔ የተዋረድኩ ነኝ ካልኩ ዝቅ ያልኩ ነኝ። በቃ እኔ እናንተ እኩል አይደለንም። ካንተ ማንስ ሰው ነኝ? ማርያም ኃጢአት አልሰራችም ብለህ ነው የምታስበው? በምድር እያለች ምንም አይነት ኃጢአት የለባትም ነው የምትለኝ? እንግዲህ እኛ እስከምናውቀው ድረስ የሆነ ነገር ወንድሜ በለኝ ድፈርና ኦርቶዶክስ የምትለውን ንገረኝ። ቅድስት ድንግል ማርያም ሰዋዊ ወይም የውርስ ኃጢአት የለባትም ነው የምትለኝ ወይስ አለባት? ስለ ጥንት ተሐድሶ የምንሄድበት ይሆናል። አሁን ግን ስለተነበበው ስለ ማርያም መልስልኝ። ቀለል ያለ ጥያቄ እኮ ነው አባቴ። ቅድስት ድንግል ማርያም በምድር እያለች ኃጢአት ነበረባት አልነበረባትም? ይኸውልህ አሁን ለአንተ ይህንን ነገር ለማብራራት ማለት ነው ዮኒ፣ አሁን እንዴት መሰለህ እኛ ጥንት ድንግል ማርያም በአምላክ ሕሊና ምንድን ብላ ተጠብቃ ትኖር ነበር ነው እንጂ የውርስ ኃጢአት ድንግል ማርያም የለባትም ይላል። የባሪቱ ነው ጨዋታው። አሁን ምን ነግርህ፣ እኔ ደግሞ ከመጽሐፍ ጠቅሼ ልዘግብህ። አንተ በትምህርታችሁ ነው፣ እኔ ደግሞ መጽሐፍ ቅዱስ የሚለውን ነው የምከተለው። መጽሐፍ ቅዱስ ምን ይላል? ሮሜ 3:23 ሁሉም ኃጢአትን ሰርተዋልና የእግዚአብሔር ቃል ጎሏቸዋል ይላል። ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ይቅርታ የእግዚአብሔር ክብር ጎሏቸዋል ይላል። ሁሉም ካለ ማርያም ሰው አለች አይደለችም? ለድንግል ማርያም ነው እሱ። ታዲያ ድንግል ማርያም የሚላል ነው አብራለች ነው እና ሁሉም ከተባለ ድንግል ማርያም ከሌላ ፕላኔት ነው የመጣችው እንዴ አባቴ? ሁሉም ካለ ቅድመ ዓለም እና ጌታ ኃጢአተኛ ከማርያም ልነግርህ ነው እኮ ኃጢአት ከሌለባት ለምን ክርስቶስ መምጣት አስፈለገ? ለምን መጣ? አንድ ሰው ስላላገኘ አይደል እንዴ? ክርስቶስ አንድያ ልጁን የሰጠን አንድ ንጹህ ስላላገኘ አይደል እንዴ? አይደል እንዴ? እግዚአብሔር አምላክ አንድያ ልጁን የጨከነበት አንድ ሰው
ኃጢአት የሌለበት ስላልተገኘ ነው አይደለም። ልጅ በመሆኑ ታምናለህ ዮኒ? ቆይ ስለ ልጁ እያወራን ልጅ መሆኑን ታምናለህ ትለኛለህ? ዮኒ ይሄን አያመንክ አይደለም። አሁን እኮ እንደዚህ የምታወራው ኢየሱስ የማርያም ልጅ እያልከኝ እየተከራከርክ የእግዚአብሔር ልጅ አይደለም ልትለኝ ነው? ስዩሜ ዮኒማ የእግዚአብሔር ልጅ መሆኑን አይደለም የማርያም ልጅ መሆኑን እየነገርኩህ እኮ ነው በሁለቱም። ለምን አንዴ ቆይ ኤርሚ ረዳ ቆይ ዮኒ ቆይ ኤርሚ አንዴ እኮ አለ። እሺ እኔን ስማኝ አንዴ ብቻ እናገር እኮ ታወራለህ። አንዴ ስማኝ። እናስቼ አሜሪካ ሀገር ነው ያሉት። ቀድሞ ወንድሜ ተመስገን የተናገረው ነገር አለ። ከፈለገ ዮኒ መክፈት ትችላለህ ወይስ መሽቶብሃል አይደል? አንተም ጋር እኔ ጋር መሽቷል። አንተ ጋር ከሆነ ደስ ይለኛል። ኤርሚሻይ ያ በቃ ተሜ በጣም ቴንኪው። አስቺ በጣም ቴንኪው። ለሊቱን ሁሉ እነሱ ቁጭ ማለት የለባቸውም። ሆነች ነገር ነበረ። በቃ ከሄዱብን ይሄዱብን። ወንድማችን ግን እቺን ነገር በደንብ አጥለው እናወራለን። ስለ ክርስቶስ እንጂ ስለ ማርያም አይደለም። የምስራችሁ የዳነውም በክርስቶስ እንጂ በማርያም አይደለም። አልዳንም። በማርያም አንድንም አልዳንም። ማርያም መወለዱን እስካመንክ ድረስ መንገድ ናት እሷ። አንተ ለመዳነ መንገድ የምታምን ከሆነ ማለት ነው። አሁን ነገርኩህ እኮ መንገድ ማለት ኢየሱስ ያለ የነበረ የሚኖር ሁሌም ያለ የእሱ መንገድነትና የድንግል ማርያም መንገድነት ይለያያል። እሺ ቆይ ትንቢተ ኢሳይያስ ትንቢቱ የተናገረው ስለሷ ወይም ደግሞ ሌላው ደግሞ ልንገርህ፣ እሷ ስለ መውለዷ ነው የምትጨነቀው። አንተ ለእሱን አምልከው በሱ መንገድ ኖሮ ተዘግዝቀው የተሰቀሉትን በመጋዝ የተቆረጡትን አንገታቸው የተቆረጠው ምን ልትል ነው አንተ? መውለዱን እንደ ትልቅ ነገር አይተህ ለሱ በጣም ትልቅ ነገር ነው ያድናል ብለው ያሉትን እንዴት ልታያቸው ነው? እነሱ ከሷ የበለጠ ነገር ነው ያደረጉት። መቼ ያነሰ አይደለም የበለጠ ነው ያደረጉት። ያነሰ ነው ያደረጉት። ያነሰ አየው። ኢየሱስን አታከብሩትም የምንለው በምክንያት ነው። አሁን ክርስቶስን የወለደችውን እንዴ አንድ ጻድቅ እኮ ስለ ጽድቁ ሲሰዋ ስለማን ነው? ለራሱም ጭምር እኮ ነው። ተሰነጠቀ ተቆረጠ የምትለው ለራሱም ጭምር ነው። መንግስተ ሰማያትን ለመውረስ ነው። ድንግል ማርያም ግን ገና ብላቴና እያለች እሱ ፈቅዶ እንጂ እሷ ፈቅዳ አይደለም እኮ እሱ ነው እኮ እንጂ እሷ አይደለችም። ምን እንደሆነም ራሷ የምታውቀው ነገር አልነበረም። መጥቶ ሰላሙን ታዲያ አንቺ ማዛ ወደደ እንዳንቺ ያለ አላገኘም። የሚወደው ልጁንም ወደ አንቺ ሰደደ እኮ ነው የሚላት እኮ። እንደዛ ያለ እኮ ስላልተገኘ እኮ ነው። የት ቦታ ነው እንደዛ የሚለው? የት ቦታ? ውዳሴ ማርያም ይላል። ለምሳሌ አመጣው ኤርሚ አሁን ዮኒ ማለት ነው መጽሐፍ ቅዱስም ይላል ላመጣልህ ይችላል። ውዳሴ ማርያም እንደዛ ይላል ትለኛለህ እንጂ ኧረ ተው ቀስ። ታዲያ ላይ ነው እንዴ ውዳሴ ማርያም? ማርያምን ማወደስ እኮ ነው ትርጉሙ። እንዴት ነው ማይላት? ለጸጉሪ ዘለላ ምስጋና ይገባሻል የሚል እኮ ነው ውዳሴ ማርያም። ክስ ሲሆን ከመጽሐፍ ቅዱስ ከወንጌላ ከእንትኖች ከአዋልድ መጽሐፍ ታመጣላችሁ። የሆነ ምክንያት ስንነግራችሁ ደግሞ አትቀበሉም። እኛ ከመጽሐፍ ቅዱስ ምንም ምክንያት ወይም የሆነች ነገር የሌለው ምንም ጸሎት መጽሐፍ ላይ አይጻፍም። ወደዳችሁም ጠላችሁም አንዱን እንኳን ልጠቅስልን ፈቃደኛ አይደለም። እንግዲህ መጽሐፍ ቅዱስ እንደሚለው ሮሜ 3:23 ላይ ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ይጫዋል። አንድን ጀምረህ ማንበብ ትችላለህ ዮኒ። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 5 ብታነብ የመርገም ጨርቆች ነን ይላል። ሙሉን ስለዚህ ህዝብ በከንፈሩ ያመሰግናል። ልቡ ግን ከሚረባ ኢሳይያስ ነው። ድንግል ትጸንሳለች ብሎ የተናገረው ኢሳይያስ። እኔ መጽሐፍ ቅዱስ ነው የምጠቅስልህ። አንተ እስቲ በመጽሐፍ ቅዱስ ደግሞ ናልኝ ስለ ቅድስት ድንግል ማርያም የተለየ ነገር የተባሉ ከዛች ከሉቃስ ውጪ ዘግበኝ። አንተም ደስ ይበለኝ። በቃ መጽሐፍ ቅዱስ ላይ ስለሷ በዚህ አድናለች፣ በዚህ አማልዳለች፣ በዚህ እንሰርታለች የሚል አንድ ነገር ናት። ሌላውም ነገር የቱ ጋር መሰለህ አባቴ? ኢቨን ሰብአ ሰገል መጥተው እንግዲህ የክብር ስግደት መስገድ ነበረባቸው። በእኔ ከጠየቀኝ አንዴ ስለሄደ ነው እየደወሉለት ነው ጀለሶች። አንዴ ይኸውልህ ስዩሜ ሰብአ ሰገል የመጡ ጊዜ ወይንና ሜሮን ይዘው በመጡና በሰገዱ ጊዜ ለማን ነው? ለሕፃኑ ሰገዱለት ነው የሚለው። ለእሷ አልሰገዱላትም። እዛ ቦታ ላይ ባሉ አራት ደውሉለት በኋላ ይደርሳል። አይዞ
እዛው ቦታ ላይ ሰብአ ሰገል ሲሰግዱ እንኳን አንድ ለክብሯ ብለው የሰገዱት ነገር የለም። ሰገዱለት ለማ ለክርስቶስ ብቻ ነው የሚለው። ኢቭን መንገድ ላይ በሚያስተምርበት ጊዜ ወንድምና እናት ይፈልገዋል ሲባል ሁልጊዜ የሚመልሰው መልስ አንድ ነው። ለምን? ስለማያዳላ። የሚያዳላ አምላክ የለንም። ወደ እናቱ ካደላ አምላክ አይሆንም። ሁላችንንም እኩል ካላየ በውል ዛሬም ክርስቶስን የተቀበለ የዛሬ 100 ዓመትም ክርስቶስን በሱ ያመነ የሚያድን እንጂ ለምን ሳውልን አድኖታል። እንደምታየው ሰው ገዳይ የነበረውን ጨፍጫፊ የነበረውን አድኖታል። ዘማውያን አድኗታል። ዘማውያን አድኗታል። የሰማሪዋን ሴት አድኗታል። ንጹሖችንም አድኗል። ስለዚህ አይመርጥም የኔ ጌታ ሁሉንም በኩል የሚያይ እንጂ ማርያምን የሚያስበልጥ አምላክ የለኝም። እናንተ እኮ ያስበልጣታል ብላችሁ የምታምኑ ናቸው። ካስበለጠ ምኑን አምላክ ሆነ? ያዳላል። የሚያዳላ አምላክ ደግሞ የለንም እኛ። እናንተ ጋር የሚያዳላ አምላክ ነው ያለው። that's the problem። ኦኬ ኢየሱስም የተለያየ ነው የምትለኝ? አሁን እናንተ የምታምኑትና እኛ የምናምነው ይለያያል ነው የምትለኝ? አዎ የእናንተ የሚያዳላው ነው፣ የኛ የማያዳላው ማርያምንም እኔንም አንተንም ሁላችንንም በኩል መስቀሉ ላይ ተሰቅሎ የዓለም መድኃኒት የሆነ የማያዳላ አምላክ ዮኒዬ አንተ በጣም ጥሩ። እኔ ንግግር ይመቸኛል። በቃ ጥሩ ነው። አሁን ገና ከበነጠጥክ ትንሽ ቀንህ ነው ማለት ነው። እኔ ስማችሁ ራሱ ጴንጤ ይሁን መናፍቅ ይሁን የትኛውን? አሁን አንተ እኔ እስካቦኛ ጌታ ሄዳንኩ እስካቦኛ ይባላል። ደግሞ ሌላ መጣ። ልብ በሉ 900 ሰው ጌታ ሆይ እነዚህን ሰዎች ጴንጤ ነህ፣ መናፍቅ ነህ፣ ፕሮቴስታንት ነህ፣ እስካቦኛ ይባላል። ስዩሜ ከይቀርታል ጴንጤ ለስም ግድ የለውም ለክርስቶስ እንጂ ጴንጤ ያልከው አሁን የሆነ አዲስ ወይ ማን አንተ? እኔ ማኛ የጌታ ልጅ በሀሳብ ብቻ ሞግተው ሌላ ነገር ተጎንዮሽ እንትተ ልክ እንደሱ በሀሳብ ብቻ ሞግተው ባለን ሰዓት። እሺ አሁን መጀመሪያ ይኸውል አስቼ እሱ እኮ ርዕስ ቀያይርብኛል። ሰዩም እንኳን አንዴ ይቅርታ ሶሪ ስላጣደፍኩ ማ ብራዘር እኔ አትኩስ ጴንጤ ሆኜ አጣደፍኩ። ይቅርታ እቆያለሁ ትንሽ። ጴንጤ ጋር በቆየ ሳይሆን በበረከት ነው። ጸጋውን የሚሞላልህ በምንድን ነው? በመንፈስ ቅዱስ ነው። አባ ያ ነው ልዩነቱ እኮ። አንተ ማን አሁን ፕሮቴስታንት ነህ? ማን አንተ? ቆይ ኖ የቤት አርእስት አለው። እሱን የምትፈልግ ከሆነ አይ ቲንክ ወንድምነት መተኛት ያለበት ይመስለኛል። ለእኛ ብሎ በይሉንታ መቆየት የለበትም። አስቼ መቆየት አትችልም አይደል? ከዚህ በላይ ያ ወይ በዚህ በርዕሱ ላይ ለመጨረሻ ጊዜ ከስዩሜ ጋር ካወራችሁ ወይ ከዮኒ ጋር ትንሽ በአርስቱ ላይ ታወራለህ። ስዩሜ አሁን ማነ ምንድነው? ስዩሜ በሱ አርስት ብቻ ዘግበኝ። በቃ ከመጽሐፍ ቅዱስ እያወጣ ቀጥቅጠኝ፣ አሳፍረኝ። ጎድ እዚሁ ኦርቶዶክስ አድርገኝ። በቃ አራዲ መጽሐፍ ቅዱስ ገልጠህ ለብልበኝ። ምን አልከኝ? ቤት መክፈት ከቻልክ ቢቀጥሉ ዮናስ እዛ መጥተው መቀጠል ይችላል። እችላለሁ። አንተ ክፈትና የአስቺን ከምናስመሸው እርምሻዬ ክፈት። ማታዛ ከሆነ ኤርሚያ አሪፍ ነው ነው ስዩም መምጣት ይችላል። እዛ አሲ ተባረክ። መተኛት ስዩሜ ግን የሚመች ልጅ ስለሆነ ፎሎ ማድረግ አለብኝ። ወይ ኢንቪቴሽን ልኬልሃለሁ። ዮኒ የትችላለህ? አንተ ጋር ሌሊት መሰለኝ ብትተኛ ብዬ ነው። ግን ከቻልክ እናንተ እኮ አሜሪካ ነው። ዳጊዬ እንኳን ስራ ላይ ስለሆነ ዮኒ መሽቶብሃል እኮ አይደል? ያ መሽቷል። ልጁ ሲገባ ብመጣለሁ። ለሱ ጥሩ መልስ ስላለ ከባድ ስላልሆነ ስዩም የት አለ? ስዩም ካለ ና። ስዩም ወንድማችን ከገባ ደስ ይለኛል። ይመጣል ብዙ ጊዜ። በጣም ግን አመለሸጋ የሆነ ኦርቶዶክሳዊ ጎበዝ ነው። እንደዚህ አይነት ሰዎች ጋር በፍቅር መወያየት በጣም ደስ ይላል። ብዙዎች ይመጣሉ። በአሁኑ ሰዓት እኛ ድልድይ ነው የምንሆነው፣ መንገድ መክፈት። ኦርቶዶክስ ከፕሮቴስታንት ወንድምና እህቶች ጋር በጸብ ሳይሆን በፍቅር መነጋገር እንችላለን። ለመዳን እንጂ የፉክክር ቤት አይደለን። ልክ ነው። ለመዳን የሆነውን መጽሐፍ ቅዱስን ተመርኩዘን በመጽሐፍ ቅዱስ አማካኝነት መመለስ የሚችሉበትን መንገዶች እንዲፈጥሩ ማድረግ ነው። ያንን ይዘው ከመጡ እኛ የጥላቻ ጉዳይ አይደለም። የጥላቻ ነገር በፍጹም የጥላቻ ቢሆን ማናችንም አንመጣም። ማናችንም ወንጌል አይጠራንም ነበር። ወንጌልን የተሰበሰበን
ወንድሞቻችን ያልበራላቸው ነገር እንዲበራ፣ እህቶቻችን ያልበራላቸው ግር የሚላቸው ጥያቄ የተሰበሰቡት ከ1 እስከ 30 ብዙ ስም የሚሰጧቸው በእነሱ ስም የሚነበበው ነገር አማላጅ ነው። እንኳን እሱ አይደለም የሌላ አንድ ሙስሊም ምን አለች ወጣ፣ ስሟን መጥቀስ አልፈልግም። በእኔና በጌታዬ መካከል ደላላ አልፈልግም ማለች። ቃል በቃል ወጣ። ልክልሃል። አልፈልግም ደላላ፣ በእኔና በአምላኬ በኩል ማንንም አልፈልግም። እኔ እሱ ያቀኛል፣ እሱ እኔን አውቃለሁ። እንዴ የመለኮት ስራ እኮ ነው የሰጧቸው። ሰዎችን እኮ እንደ መለኮት ሁሉንም ሰው ያያሉ። እኔ በጸልይ ሌላውን ቢጸልይ ያያል ተብሎ በአንተ እኩል ያለውን መለኮት አድርገው ቁጭ አድርጓቸው። የመለኮት ብቃት እንዳላቸው አድርገው ለዘመናት ሰው ሳያስበው ሳያስተውለው የሚያዳላ አምላክ፣ ደላላ ያለው አምላክ፣ በሌላ ሰው ከመጣችሁ ቀበላችኋለሁ የሚል አምላክ አድርገው ሳሉት። ሰው ግን ባለማስተዋል ዝም ብሎ ስለሚደምቅ ወሬው ምኑ ደስ ስለሚል ያንን ይዞ ገባ። ይሄው አባታችን አቡነ ገብርኤል ነጠሉት። ኢየሱስ ብቻ ነው ያለም ቤዛ ብለው ሰበኩን። እንግዲህ አደባባይ ላይ ከዛ እሳቸውም ተገፍተዋል። እንደምታየው ነው። ምንም ማንን ነገር አሁንም እላለሁ ኢየሱስ ነው የኛ ጌታ ያስታረቀን፣ በአብ ቀን ጠበቃችን፣ በእኛ ስራችን አይደለም። ኤርሚ በሰራው አይጸድቅም፣ ነግረሃለሁ፣ አትጸድቅም። ያጸደቀ ጌታ ይባረክ። አሜን። እኔም ማናችንም ቢኒሻን እዚህ ጋር መሪ ጌታን እዚህ እያንዳንዱ ያለ ነው። ሰላሚናየም ሁላችሁንም ያጸደቀው ጌታ እንጂ በስራችን አንጸድቅም፣ መቼም አንጸድቅም። በስራችን ተራራ አይደለም ስፔስ ላይ ብንወጣ አንጸድቅም። ስፔስ ላይ ብንሰግድ ያጸደቅ ነው። እግዚአብሔር የሚያየው በእኛ ላይ ያለውን ክርስቶስ እና ጌታ ስሙ ይክበር። እኔ በጣም እንትን እያበረታው ነው። ጌታ ይክበር። በጣም ጌታ እያበረታኝ ነው። የእናንተ ደግሞ ድንቅ ስራ በኤቭሪዴይ ሳትሰለችሁ የጌታን ስም ስትጠሩ ማትሰለችሁ ሰዎች ምን አይነት መባረክ ነው ይሄ! ሰው ለአንድ ቀን አይሰለቸው። ብትጠሩት የማይደክማችሁ ስም ይዛችኋል። ይሄ ቅድስና ነው። ከዚህ በላይ መቀደስ የለም። ለአንድ ቀን ነው። ኤርሚሻ ዳጊ እዚህ የተሰበሰባችሁ በሙሉ ለአንድ ቀን ነው ማወራ። ከጌታ ውጭ አይወራም። ስለ እግዚአብሔር ቅድስና፣ ስለ እግዚአብሔር ቸርነት ሰዎች የሳቱትን መንገድ ለማስተካከል ለምትሰሩት እግዚአብሔር አምላክ ብርክ ተቀድሳችሁ ያውላ ህዝብ ወደ ወንጌል መጥቶ ሲባረክ ሰላሙ ሲመጣ ያለው እግዚአብሔር ይባረክ። እኔ ጌታ ኢየሱስ ብርክ ያርግልኝ። የውለታ ጉዳይ ሳይሆን የመዳን ጉዳይ ነው። እናንተ የቀመሳችሁትን እኔም ቀምሼዋለሁ፣ እያጣጣምኩት ነው። የማይሰለች አምላክ ነው ያለ፣ የማይሰለች ዛሬ እንትናን የማልልበት አምላክ ነው ያለ። የማይሰለች አምላክ ዛሬ እንትናን የማልለው አምላክ ስለሰጠኝ አምላኬን አመሰግነዋለሁ። እና ብርክ በሉልኝ። ወንድማችን ሲመጣ እመጣለሁ፣ ቢነጋም እመጣለሁ። ችግር የለውም። አይ ቲንክ ከዚህ በኋላ ግን ተባረኩልኝ። ከመጣ ደስታዬ ነው፣ ካልመጣ ግን ያው እናንተ ከመጣ ማስተናግዱት። ችግር የለውም። አይ ቲንክ አልመጣም እዚህ ላይ። አዎ የለም። ስዩም ካገኛችሁት ካለ ስዩም ና፣ ከሌለ ግን ዮኒ ጋር አይ ብራዘር 9 ጊዜ እኮ ደወሉለት ውጣ እያሉ። ስለዚህ ጠንከር ስላልንም ትንሽ እየፈሩን ነው። ስለዚህ ጌታ ይባረክ። አሜን። ሰላም ደሩልኝ ቤተሰብ። አሜን። ተባረክ ዮኒ፣ እንወዳለን። አሜን። ኑሩልኝ። ቅዳሜ እንድትመጡ አዎ እንትልና ቅዳሜ ዳጊዬም በቪዲዮ ነው የምትመጣው። ዳጊ ኤርሚሻ በቪዲዮ ነው፣ በቪዲዮ ገብተን ነው እነሱ እንደሰጡን ትምህርት እኛም ደግሞ ፈታ ብለን በቪዲዮ ገብተን ዮኒ አሳውቃለሁ። ማማ አሁን ስለሌለች ቤት ባለቤቴ ከሌለች ሌላ ጊዜ እናደርገዋለን። አሁን ነው በዚህ ሰዓት ላይ ስለሌለች ቅዳሜ የተያዘ ፕሮግራም ካለ አይ ቲንክ ጠይቅና ባለቤትህን። ምሽት ነው በኢትዮጵያ ምሽት ነው የሚሆነው። በእኛ እሑድ ጠዋት ነው የሚሆነው። በቃ ድንገት የተለየ ፕሮግራም ከሌለ እደውልልሃለሁ በውስጥ። እሺ
በቃ ተባረክ። ብር ይበሉልኝ። አሜን። መልካም ባይ። ኦኬ እሺ፣ ጸጋ ይብዛላችሁ ወገኖች። እንኳን ደህና መጣችሁላችሁን። ቆሞስ ሰላምዬ፣ ዳግሻ፣ እህቴ ወጊ፣ ቢኒያው፣ መርጌታ፣ እህቴ ወርቅዬ፣ ሌሎችም እዚህ 787 ሰው ቢሃይንድ ባይ ያላየውም እስካሁን አለቆጥሮን ያላየሁት እንጂ ብዙ ሰው አለ። ኤኒዌይ ቀደም ወንድማችን አስቼ ቤት ነበርን። በዚህ ጉዳይ ላይ ይሁን በሌላ ጉዳይ ላይ ሊያወሩ የሚችሉ ሰዎች ከመጡ እናስተናግዳለን። በሌላም ጉዳይ ላይ ሊያወሩ የሚችሉ ሰዎች ከመጡ ማለት ነው። ስለዚህ ጊዜ መውሰድ ይችላል። ጥሩ ነው። ምንድነው ሰላምና ጸጋ ይብዛላችሁ። ኤርምዬ ተባረክ ብለስድ። ሌሎቻችሁም እዚህ ውስጥ ያላችሁ ዳግዬም ሰላም፣ ወንድም ፋሬስ፣ ቢኒ እና ፓስተር ወጋየው ጸጋና ሰላም ለሁላችሁም ይብዛላችሁ። ምንድነው አሁን አብሮሆት እየሆነልን ያለ እለት እንዲሁ በቃላችን ስንለው የነበረው ነገር አሁን ላይ ዝም ብለን ስናስበው ነገሩ ከእግዚአብሔር ነው። የበራልን ነገር ከእግዚአብሔር ነው። አልዋጥልን ያለው ነገር አለ። ከቃሉ ጋር የተጋጨ የሚጋጭ ነገርን ሊዋጥልን አልቻለም። ሰዎች ግን እንዴት አሜን ብለው እንደተቀበሉት በጣም ይገርመኛል። ፈለገ የቆሰቆሰው ሰዓት ማለት ነው። እሺ ቀኑ እስኪ ነፍስ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ ዕጣኑም ኮረብታ እሄዳለሁ። ወዳጅ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም ማለት አገላብጦ አይቶ ማለት ነው። ምክንያቱም ሚስቱ ስለሆነች ከየት ነው ያመጣት? ከሲዶና ሊባኖስ ማለት ነው። የሊባኖስ ግዛት ውስጥ ነው ሲዶና ያለው። ከፈለክ ካርታ ሳያለ አሁንም ሲዶን ትላለች። ቴሪና ሲዶን ትባለ የወደብ ከተማ ናት። ጥንቱንም ይታወቃል። ካለ በኋላ ሙሽራዬ ሆይ ከሊባኖስ ያው ሲዶና ዛ ሊባኖስ አይደል? ከሊባኖስ ከኔ ጋራ ነይ ከአማ ራስ ከሳርኔና ከአርሞኔም ተራራ ከአንበሶች መኖሪያ ከነብሮችም ተራራ ተመልከቺ። እህቴ ሙሽራዬ ሆይ ልቤን በደስታ አሳበድሽው፣ በፍቅርሽ ተቃጥያለሁ እያላት ከአንገትሽ ድሪ በአንዱ ልቤን በደስታ አሳበድሽው ይላል። ጥርስ አይቶ፣ ፀጉሯን አይቶ፣ ጉንጯን አይቶ፣ ከንፈሮቿን አይቶ፣ አንገቷን አይቶ እንደ ዳዊት ጋሻ ኃያላን ሰልፍ መስቀያ እኮ መስለው ረጅም አንገት አይቶ እንዴት አበድኩ ይላል ሶል በዚህ ጉዳይ እንትን ይላል። እህቴ ሙሽራዬ ፍቅርሽ እንዴት መልካም ነው። ቀምሷል ማለት ነው። መልካም ነው የሚባለው ነገር የተቀመሰ ነገር ነው። ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል፣ ዘይትሽ መዓዛ አለው። ሙሽራዬ ሆይ ከከንፈሮችሽ ማር ይንጠባጠባል። በምን አወቅ? ከንፈሯ ላይ ማር መንጠባጠቡ ያው ቀምሶ ነው። ይሄንን ከምላስሽ በታች ማርና ወተት አለ፣ የልብሽም መዓዛ እንደ ሊባኖስ ሽታ ነው ይላል። እና ሰለሞን ይሄን ላይ ይናገር ነው እንዴ? ለሚስቱ ነው የተናገረው። እናንተ መልከ ማርያም ላይ ለጥርስሽ ለዓይንሽ ለጉንጭሽ ብላችሁ የምትሉት ለማን ነው? ምንድነው ክጃሎታችሁ ነው እየጠየቀን ያለው። ሶዴው ቀምሶ ነው። በ700 ሚስቶች 300 ቁባቶች አሉት። ከውጭ ሀገርም ኤክስፖርት ያደርግ ነበር። ኢምፖርተር እንኳን ያደርግ ማነው ኤክስፖርት አድርጎ ኢምፖርት ያደርግ ነበር። ከውጭ ሀገር ያስገባ ነገር በ700 ሚስቶችና በ300 ሚስቶች መካከል በ1000 ሴቶች መካከል የተገኘ ብርቅዬ ሰው ነውና እሱስ እሺ ከንፈርሽ፣ ጡትሽ፣ ዳሌሽ፣ ፀጉርሽ፣ አንገትሽ ምናምን ነገር ብሎ ቢዳው የቀመሰውን ቀምሶ ነው ያየውን አይቶ ነው አገላብጦ ምንድነው ነውር የለብሽም እኮ ነው ያለት። ወዳጄ ሆይ ሁለንተናሽ ውብ ነው ማለት ነውር የለብሽም ማለት ምንም ቁስለት እብጠት የሚመግል የሚፈስ ነገር የላትም። ልክ የብሉይ ኪዳን በጎች ለመስዋዕት ወይ እንስሶች ለመስዋዕት ሲቀርቡ ነውር የሌለበትን ጠቦት አቅርቡ ብሎ ሲል ምንድነው የሚመግል የሚፈርጥ ይሄ መሽገር ሁሉ የነከሰውን ለጌታ አያቀርቡም። በኋላ ላይ እንደው በትንቢተ ሚልኪያስ መጽሐፍ ማለት በሚልኪያስ ላይ የተሰበረውና ያነከሰውን ሁሉ ያመጡለት ነበር እንጂ ለጌታ ሲቀርብ መሽገር የተጣበቀበት መሽገር አቁሰላው የሚመግልና የሚፈርጥ ነገር ያለውን ሁሉ እሱን አምጥተው መሰዊያ ላይ አይሰውም ነበር። ጌታን ሲንቁት ነው በኋላ ላይ እንደዚህ አይነት ነገር አጸያፊ የሆነ መስዋዕት ያቀርቡለት ነበር በመሰዊያው ላይ ማለት ነው እንጂ እንደዛ ያደርጉ ነበር። ሶል ግን አገላብጦ ስላየ ነውር የለብሽም አለ።
ነውር የሌለበትን ጠቦት መስዋዕት አድርጋችሁ ሰው ብሎ ባለበት አይነት አባባል ነውር የሌለበት ማለት ሊቀ ካህኑ መስዋዕቱን ከመሰዋቱ በፊት መስዋዕቱን የሚወስደው ሰው በጉን የሚወስደው ሰው ሊቀ ካህኑ አገላብጦ ያያዋል። እኔ እኮ ብሉይ ኪዳንን እሞግታለሁ ወይ ከራከራለሁ ብሎ የሚል አንድ ደብተር አግኝቼ ልክ ባስገባው ደስ ይለኝ ነበር። በተለይ መጋቤ ብሉይ ነኝ ብሎ የሚል አሁን ከምዕመን ጋር አላወራም፣ ከዲያቆንም ከቄስም ጋር አላወራም። ልክ ወይ እንደፈለገ ፎክሮ የሚገባ ሸልሎ የሚገባ እንዴ እኛው እዚህ መተን እናስተምራችኋለን፣ መታችሁ ደግሞ ታወሩናላችሁ። ይሄ ነውር የለብሽም ማለት ሰውነቷ ላይ ምንም ጠባሳ ነውር የለባትም። ሴቲቱ ቆንጅዬ ነች። ከሊባኖስ ነው ያመጣት። ከሊባኖስ ማለት ሲዶና ማለት ሊባኖስ ማለት ነው። ልብ በሉ ከሊባኖስ ከኔ ጋራ ነይ። ከየት አምጥተህ ነው ኤርሚያስ? ዝም ብለህ እንደው ሰው እንትና አይልም ብለህ ነው ምንም ተፍረት የለም ብለህ ካልከኝ አንደኛ ነገሥት መጽሐፍ ምዕራፍ 11 እኔ ቀድሙን ልጥቀስና ኦኬ ከፈርዖን ልጅ በሞዓባውያን በአሞናውያን በኤዶሚያስ ሲዶናን አምጣት ኤርሚያስ። ሲዶና ዝም ብሎ መለፍለፍ አይደለም። ሌባኖን ማፕ ኦኬ ኤንሸንት ጥንታዊ ላይ ልምጣ። እችት ኦኬ ሰለሞን ነ ያላት ቴሪ ማለት ጢሮስ ማለት ነው። ይሄ ጥንቱንም የሚታወቅ ከተማ ነው። በትንቢተ ሕዝቅኤል መጽሐፍ ላይ ነገሩ አሁን እዚህ ነው። ብሉይ ኪዳን ያላነበበ ሰው እንዴት ብዬ ነው ማስተምረው? እኛ እኮ ቸገረን። ሰኔ ጎልጎታ አንብበው መጥተው ምን ብዬ ልንገርህ? አሁን ይሄ በትንቢተ ሕዝቅኤል መጽሐፍ ላይ ለሰይጣን ሙሾ በሟሸበት ክፍል ላይ ምዕራፍ 28 ማለት ነው። በዛ ክፍል ላይ የጥንቱ ከተማ በዚህ ባህር ውስጥ ጠፍቷል። ራሱ የእግዚአብሔር ቃል ይናገራል። እዚህ ባህር ውስጥ ይሄ ሜዲትራኒያን ባህር በሚባለው ጠፍቶ አሁን የወደብ ከተማ አድርጋ ቴሪ ማለት ጢሮስ ማለት ነው። ያዙ ማስታወሻ። ጴንጤ ቤት ነው የመጣችሁት። ኦኬ ሲዶን አይታለች ኤርሚያስ። ሲዶን እችትል ሲዶና ማለት ነው። ከዛ ከፍሎ ቤሩት አለች። ይሄ በጢሮስና በሲዶና ከጢሮስና ከሲዶና ሁሉ ሰዎች መጥተው ጌታ ኢየሱስ ክርስቶስ ጋር ተፈውሰው ነበር። ለምሳሌ እስራኤላውያን ስላልተቀበሉት ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ አንቺ ቅፍርናሆም እስከ ሰማይ ከፋልሽ፣ ወደ ሲኦል ትወርጃለሽ። በእናንተ የተደረገ ተአምራት በጢሮስና በሲዶና ተደርጎ ቢሆን ከብዙ ዘመን ጀምረው ማቅ ለብሰው ንስሐ በገቡ ነበር አላቸው። እነዚህን ሁለት ከተሞችን ጠቅሷል ጌታ። ታላቁ ነቢዩ ኤልያስ በዚህ በሲዶና ባለች ሰራፕታ በምትባል ድሃ መበለት ቤት እዚህ ነው የሄደው። እኛ እኮ ቸገረን። ጂኦግራፊ አስተምረን ብሉይ ኪዳን ተንተነን አዲስ ኪዳን ተንተነን ኦርቶዶክስ ሲሄንን ሳሊ ለነቅድስ ብሎ ጠዋት ፀሐዩን ሞቆ ይሄንን አንብቦ ይመጣል። እኛ ጋር ነው በቃ የሚከራከሩት ማለት። ስለዚህ ሰለሞን በአንደኛ ነገሥት መጽሐፍ ምዕራፍ 11 ካገባቸው የአሕዛብ ሴቶች መካከል አንዷ ሲዶናዊት ሴት ነበረች። የዚህ ከተማ ሴት ማለት ነው። ከዚህ ከተማ ሲዶናዊት ሴት እሱ ብቻ አይደለም። አካብ የሚባለው ንጉስ በነቢዩ በኤልያስ ዘመን የነበረው አካብ ያቺ ማነች ኤልዛቤል የምትባለዋ ሴት የዚህ የሲዶና አገር ሴት ናት። ንጉሱ ሰለሞንና ንጉሱ አካብ ከዚህ አገር ሴቶች በተለይ በሴት ቁንጅና በድሮ ዘመን ካሉት ውስጥ በተለይ አሁንም እንኳን ይባላል የሊባኖስ ሴቶች በጣም አንበሳውን ድርሻ ይወስዳሉ። በጣም ቆንጅዬ ሴቶች አሉበት። ዝግባ እንጨት፣ ረጃጅም እንጨትም ከዚህ ነው። የቤተ መቅደሱ እንጨት ሁለት ጊዜም የተቆረጠው ከዚህ ነው። በሰለሞን ዘመነ መንግስት የተቆረጠው የኪራም ንጉስ፣ እንደዚሁም በትንቢተ ኢሳይያስ መጽሐፍም ላይ ምዕራፍ 60 የሊባኖስ ጥድና አስታውም ባርሰነቱንም ወደ አንቺ ያመጡ ዘንድ የክብሬን ቤት አከብራለሁ ብሎ እንዳለ ማለት ነው። ንጉሴ እንዴት ነው የምናወራው? አንተዬ አከታው እግዚአብሔርን ቃል ከበላ በስልጣን ነው የምታወራው። በስልጣን እኮ አልኩ። በስልጣን እንደዚህ ይላል። ይኸው እዚህ የሚለውን ይዩት። ኦኬ እንደዚህ ይላል።
ብርሃንሽ ወጥቷልና ተነሽ አብሪ ማለት ነው። ብርሃንሽ ወጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሽ አብሪ። እነሆ ጨለማ ምድር ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገስታትም ወደ መውጫሽ ጸዳል ይመጣሉ። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽ በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ የአሕዛብ ብልጥግናን ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል፣ ይሰፋል። የግመሎች ብዛት የምድያምና ጌፌር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅና ዕጣንን ያመጣሉ፣ የእግዚአብሔር ምስጋና ያወራሉ። የቄዳር መንጎች፣ እነዚህ የአሕዛብ ሀገሮች ናቸው። ቄዳር የእስማኤል ልጅ ነው። ሱድ አረቢያ ክልል ውስጥ ሰሜናዊ ክፍል ላይ ያሉት ማለት ነው። እነዚህ ምድያምና ጌፌር የሚባሉትም እነዚሁ የምድያማውያን እዛው ለእስራኤል አጎራባች የሆኑ ወደ ምድረ በዳው የሚኖሩ የነበሩ ሰዎች ናቸው። እንደ አማሌቃውያን ማለት ነው። አገሮች ናቸው እነዚህ የሚጠሩት በሰው ስም። የቄዳር መንጎች ወደ አንቺ ይመጣሉ፣ የነባዮትም አውራ በጎች ያገለግሉሻል። የእስማኤል ልጆች ናቸው እነዚህ ሁለቱ ያገለግሉሻል። እነዚህ እኔን ደስ ሊያሰኙ በመሰዊያዬ ላይ ይመጣሉ፣ የክብሬን ቤት አከብራለሁ። እርግቦች ወደ ቤታቸው የሚበሩ እነዚህ እንደ ደመና የሚበሩ እነማን ናቸው? እርሱ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእነርሱ ጋር ብራቸውና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦች አስቀድመው ይጠባብቁኛል። በቁጣዬ ቀስፌ በፍቅሬ እምርሻለሁ። መጻተኞች ቅጥርሽን ይሰራሉ። ነገስታቶቻቸው ያገለግሉሻል። በሮችሽ ሁልጊዜ ይከፈታሉ። ሰዎች የአሕዛብ ብልጥግናን የተማረኩትንም ነገስታቶች ወደ አንቺ ያመጡ ዘንድ ሌሊትና ቀን አይዘጉም። ለአንቺ የማይገዛ ህዝብና መንግስት ይጠፋል፣ አሕዛብ ፈጽሞ ይጠፋሉ ካለ በኋላ ይሄን የፈለኩት ኤርምያስ ምንድነው ዘበዘብከው ብለህ ካልከኝ የመቅደሴን ስፍራ ያስጌጡ ዘንድ ሊባኖስን ፈልጌ ነው የመጣሁት። የሊባኖስን ክብር ጥዱንና አስታውን ባርሰነት እንጨት ዝርያዎች ናቸው። ጥድ እንጨት ነው፣ አስታ እንጨት ነው፣ ባርሰነትም እንጨት ነው። ወደ አንቺ ያመጡ ዘንድ የእግሬንም ስፍራ አከብራለሁ አለ። ሁለተኛውን ቤተ መቅደስ ራሱ ሲሰራ ከዛ ነው የመጣው ኢሳያስ የተናገረው ማለት። ይሄ የሰለሞን ዘመነ መንግስት አይደለም። ከባቢሎን ከተመለሱ በኋላ በዘሩባቤል የተሰራው ቤተ መቅደስ እንኳን ሲሰራ እንጨት የእንጨት ሀገር ነውና ሊባኖስ በዚህ ይታወቃል። እንጨት ብቻ ሳይሆን ቆንጅዬ ሴቶች ሁሉ ነበሩ። ምልክት አካብ የሚባለው የእስራኤል ንጉስ በ800 ቢሲ ላይ ቅድመ ልደተ ክርስቶስ የነገሰውና ሰለሞን በ970 ቅድመ ልደተ ክርስቶስ ላይ የነገሰው ሁለቱ የእስራኤል ነገስታት ከዚህ ሀገር ሴት አምጥተዋል። ስለዚህ ሚስቱን ያላት ከሊባኖስ ከኔ ጋራ ነይ ሲላት ሶል በፍቅር ልቤን አሳበድሽው ከከንፈርሽ ማር ይንጠባጠባል ብሎ ሲል በደንብ ቀምሶ ማለት ስሙ ማለት ነው። ሚስቱ ናት። እንዴት ያሳየን በርምዬ ይቅርታ። አቤት ምኑን ቀምሶ የሚላል እሱ? ኦኬ መጣፈጡን በምን ነው የሚያውቀው? አንድ ሰው ጣፈጠኝ ብሎ ካለ ለምሳሌ ጣፈጠኝ ካለ በማየት ነው እንደሚጣፍጠው። በቃ ይጣፍጣሉ ብሎ እንደሚጣፍጡ ስለማይክ ነው በማየት ሳይሆን። ኦኬ በአንተ በምን ነው ታዲያ መጣፈጡ? በማየት ሳይሆን ታዲያ በምን ነው መጣፈጡን የሚያውቀው? እስካዳል ሄርሚ ምክንያቱም እሱ የመጣፈጥ በቃ ቀምሶ እሺ። ስለዚህ ቀምሶ ነው። ሶል ሚስቱ ስለሆነች ቀምሶ ነው። 700 ሚስቶችና 300 ቁባቶች ያሉት ሰውዬ አልቀመሰውም ጾመኛ ነበር ብለህ የምትል ከሆነ በኦርቶዶክስ ትርጓሜ ነው እንተዋለን ማለት ነው። እኔ ምን ያለፋልፈኛል እንዴ? ያልቀመሰውን ታዲያ በምንድን ነው ትጣፍጫለሽ ማር ይንጠባጠባል ብሎ የሚለው? አረ ኤርሚስ እንትን በልጅ ጨርስልን እንደዚህ ቀጥሉ። ራት ልበላ ነው። እኔም ራት ልቅመስና የበላሁትን ራት መጣፈጡን ነግራችኋለሁ። ራት እዚህ ቀርቦልኛል። ብርክዬ ያውራው ክርስቶፎሮስን ቴንክ ወይ ጉድ! አሁን ሰለሞን ቀመሰ አልቀመሰ ደግሞ ሙግት ክርክር እንግባ እንደ ወንድሜ። በአንድ ሺህ ሴቶች ታጥሩ ተው እንጂ ወገኖች። አንዳንዴ እያሰብን እንነጋገር። ሶል በደንብ ጨረስክ አይደል ኤርሚ? ጨርሻለሁ። ከብርክ ጋር ቀጥሉ። ብርክ ያለ እግዚአብሔር ይስጥህ። ምክንያቱም የዝሙት መንፈስ ያለበት አይደለም መልክዓ ማርያም። ሰለሞንም አሁን ያነበብከውን ቢያይም ስሜቱ ይቀሰቀሳል። አሁን እንዳልከው በዚሁ ልክም አንድምታ ስላለው መልክዓ ማርያም ብታዩ ለማህፀንሽ ሲል በማህፀኗ የወጣው ማን እንደሆነ ታውቃለህ? ክርስቶስ ኢየሱስ ነው፣ አምላክ የሆነው ማለት ነው። ለአንደበቱ ለምን እያንዳንዱ ምሳሌ አለው። ያለ ምሳሌ አይደለም የተባለው ስለ አካል ሲናገር ገብቷል። አቤት ማን ነው መሀል የገባው? ብሩክ የምትናገረው አለ አንድምታ አለው ነው ያልከው? አዎ ለምሳሌ ከማህፀንሽ ሲል በማህፀኗ ክርስቶስ ኢየሱስ አይደል የወለደችው? ከሱ ውጭ ሌላ አላት? ማን ያዘጋጀው አንድምታውን? አንተ ያዘጋጀው ነው ቤተክርስቲያኒቱ ያዘጋጀችው?
አሁን አንድምታውን የነገርኩ አሁን አንድም እናንተ ያዘጋጃችሁት መጽሐፍ ቅዱስ አንድምታውን ማን ያዘጋጀው? አሁን የሰለሞንን ወደ በመንፈሳዊ ነገር ተረጉመው ለቤተክርስቲያን ብላችሁ ተረጉሙት። ማን ያዘጋጀው? እናንተ ያዘጋጃችሁት አይደል? የጠየቁክ መልካ ማርያም አንድምታ አለ። ብሩኬ ድምጽ ራቅ ብሏል። ያ ቴንክ ዩ ብሩኬ ይቀጥል ከስዩም ጋር። እሺ ቢናዬ ድምጽ ይሰማል? አሁን መሪ ድምጽ ይሰማል? ተስተካክሏል? ትሰማል? አሁን ጥሩ ነው። እሺ ቀጥል ስዩ። በነገራችን ላይ ተሳድቦ ነው የወረደው። የተቀበሉትን መንፈስ ነው የሚናገረው። እሺ ልክ እንደዚህ አይነት ነገር ስታዩባቸው እዘኑላቸው፣ ያሉበትን ቦታ እየነገሩን ነው ማለት ነው። እሺ ቀጥል ስዩ። እውነት ነው። የሚረግም የተረገመ ይሆን ይላል። ባይዘወይ የሆነ አስተራ የሚባል ነበረ እዚህ ጋር ምናልባት እየሰማኝ ከሆነ እሱም ነበረ መርጌታም ነበሩ እና መርጌታም ነበረ አላቅም። ብቻ ያው ዋናው ነገር ምንድነው መልከ ማርያም ጉዳይ ነው እየተነጋገርን ያለ ነው ማለት ነውና ለምንድነው ለከናፍርኪ የምትሉ? ለምንድነው ለሰኮናኪ ማለት ያው ለእግርሽ ለቁርጭምጭምት ማለት ነው። ለከናፍርኪ ለከንፈርሽ ማለት ነው። ለምንድነው እንደዚህ የምትሉት ላላችሁን በመጀመሪያ ኤርሜ እኔን ጸባይ ያውቃል ዲቴል። እኔ አሁን ምንድነው ወይ ስማችሁ ፕሮቴስታንት ጴንጤ ምናምን የሆነ ነገር አድርጉኝ እኔን በእኛ መጽሐፍ እና እንደናንተ አድርጉኝ። ይሄን ምለው ያው አንድ ቀጥ ያለ ስም ብዙ ጊዜ ስለማትጠቀሙ ነው። ብዙ ስለሆነ ስማችሁ ይቅርታ አድርጉልኝ። የሆነ ነቀፋ ምናምን አይደለም። እኔም ግን የሆነ ስም ኖራችሁ በዛ በጣራችሁ ደስተኛ ነው የምሆነው። ብዙ እንዳትሆኑ ወደ ስማችሁ ሳልሄድ ወደ መልከ ማርያም ሲሄድ እኔ ኦርቶዶክስ ነኝ፣ ኦርቶዶክስ ተዋህዶ ክርስቲያን ነኝ። ስለ መልከ ማርያም ነኝ ላብራራ የሚገባው እንጂ ለምሳሌ አሁን ኤርሚ ወንድማችን ወይም ቡሩኬ የመልከ ማርያምን አንብበህ አንተ ለኦርቶዶክሳውያን ልታብራራ አይገባም። ለምን በለኝ እኛ አማኞች አሁን እኮ እድል ተሰጥቷል እኮ አሁን እኮ እሺ ከምትል በቃ አብራራ እድል ተሰጠህ እኮ ተናገር ተባልክ እኮ እሺ እየተናገርኩ ነው። እና ማናችሁም ልታብራሩ አይገባም። የኛን ገርላት የኛን መጽሐፍ እንዴት እንደምናስባቸው እንዴት እንደምናምናቸው እኛን የምናውቀው እንጂ እናንተ በተረጎማችሁት ልክ አይደለም። ወደ ርዕሴ ስመጣ መልከ ማርያም ሰላም ለከናፍርኪ ከመፍሶ ቀይ ስርጉ ተቀዳሲ ሆኖስ ማርያም ድንግል ሆተ ጽባ ባለን የምናዋይሌ ዋን ክፍልኝ ምላት መለልበ ያዘኑ ብዙ እይ እንደዚህ ያልነ በመንለው ሰዓት ምንድነው እኛ ሰላም ለከንፈርሽ ካልን ጌታ ለሳሙት ማለት ነው። ሰላም ለሰኮናሽ ካልን ለእግርሽ ካልን በአማርኛ ላርገው ለእግርሽ ካልን ወይም ለቁርጭምጭምትሽ ካሉን እኛ ጌታን ተሸክመው በሲና በረሃ ላይ ስለተሰደዱት ነው። ለዘባን ለሚሷ ከንፈር የሳመው ግን በጣም ብዙ ሰው ነው የሳመው። አሁን ማርያም ልጨርስ ልብ ይስተፈጣል ልጨርስ አንተ ጌታን ብቻ ሳይሆን ያልሳመችው የለም። መባጽዮንን ስማለች፣ አቡነ ሀብተ ማርያምን ማስመው የለም። ታዲያ አሁን ለየትኛው ከንፈር ነው ለጌታ ስትል ልጨርስ ማን ሳመች? ይኸውልህ አሁን እዚህ ጋር ወንድሞች እህቶች የተወደዳችሁ ነው ምስመው ከንፈራቸውን ነው ምስመው ለዛው ልጨርስልህ። አሁን ምንድነው እኔ ብሩኬ በተራ ብናወራ ደስ ይለኛል። እኔ ቆሜ ስለምሰማ አልቆጣም አልበሳጭም። ማለፍ በፊት ወደ ሌላ ይሄ መሳሙን ጨርስና አለፍ ፈልጌ ነው እኮ ልጨርስልህ። እኔ እያወራሁ ነው አይደለ? እኔ እየተናገርኩ ነው። እና ምንድነው መሰላችሁ እኛ እንደዚህ ስንል ለወገብሽ ካልንም ምን እያልን ነው? ጌታን ለተሸከሙት። ለክንድሽ ካልንም ጌታን ላቀፉት። ለጡቶችሽ ካልንም ጌታን ላጠቡት ነው። ድንግል ማርያምን ለእያንዳንዷ መልከ ማርያም በምንናገረው ሰዓት ለምንድን ነው ጌታ ላይ ላደረገችው ነገር ጌታ በሷ ላይ ላደረገው ነገር እንጂ ፐርሰናሊ የሷ የግሏ የሆነ ነገር እያደረግንላት አይደለም። ግን እሷ ወደድንም ጠላንም እኔ አልኩ እኮ በዚህ አስተምሮ ልክ ያልሆነ ነገር ካመጣ እኔ ብሩክ ያንተ የምትከተለውን ወይም ያንተን ማህበር ልቀላቀላለሁ። እኔ ስዩም ነኝ። እና ግን ምንድነው እኔ የማየው ነገር ምንድነው እናንተ ወደ ጎን ነው የምትረዱት። ደግሞ ይሄኛው አረዳድ እንዴት ነው እየተረዳነ? አሁን ለምሳሌ በቃ ለጡትሽ ካልሆኝ ለምንድነው ጌታን ላጠቡት ብላችሁ እናንተ ማትረዱት? እኔ ለምንድነው እንደዚህ ምለን ማንረዳው? ትክክለኛው እኮ እኛ ምናምነው እንደዚህ ነው። ማርያም አምላክ ጋር እኩል አይደለም አላልንም። ስለዚህ ብዙ ጊዜ ለራሴ ጥያቄ የሚሆንብኝ
የሆነ ነገር ታነቡና እኛ ከምናምነው ውጭ ፈታችሁ እኛን ትተቻላችሁ ማለት ነው። ግን ምንድነው አንተ በፈታው መሰረት ልጠይቅህ ነው። አሁን አረዘምኩ፣ በቃ በጣም ክስ አረከው። አሁን መለስክና እና እኛን ክስ አረከው። ይሄ እንትን አይደለም። በቃ ልጠይቅህ መልስ። አንተ የባለቤቱ አንተ ስለሆንክ ማለት ነው። ለምሳሌ ስለ ጡቶቿ ስናወራ ጌታን ስላጠቡ ነው አልክ። ጌታ ብቻ ነው ወይ የጠባው? የማይጠባ ማን አለ? የማርያምን ጡት ማን ያልጠባ አለ? ለምሳሌ አልኩክ ድርሳነ መድኃኔዓለም ላይ መባጽዮን ጠብቷል። አሁን አንተ እያመሰገንክ ያለው የግራውን የሚጠባ የነበረው መባጽዮን ነው፣ የቀኙን ነበር ጌታ የሚጠባው። የቀኙን ነው የምታመሰግነው ወይስ የግራውን ነው እያመሰገንክ ያለው? የመባጽዮንን ነው ወይስ ጌታ የጠባውን ነው የምታመሰግነው? በዚሁ ፍቺ መሰረት ለምሳሌ የመርቆሬዎስ እንትንን ታመሰግናላችሁ። ለምሳሌ በዚሁ ፍቺ መሰረት እንድትነግረኝ ነው። በጭኖቹ መካከል እንደ ምሰሶ ጸንቶ የቆመው የመርቆሬዎስ እንትንን ታመሰግናላችሁ። በጭኖቹ መካከል ጸንቶ እንደ ምሰሶ የቆመውን የመርቆሬዎስን እንትን ታመሰግናላችሁ። ምን ያረጋበት? አሁን ምን ስላረገ ነው በጭኖቹ መካከል እንደ ምሰሶ ጸንቶ የቆመው? አሁን ወደ መርቆሬዎስ አልሄድና አይ በዚሁ ፍቺ መሰረት እኔ ሄዳለሁ። ብሩኬ በዚሁ ፍቺ መሰረት ኤርሚ ነበር እንትን ምንድነው ብሩኬ እንትን ምንድነው የመርቆሬዎስ እንትን አልክ። ሰው ግልጽ ላይ ሆነለት ይችላል። ምንድነው ምን አውቃለሁ? ዝም ብሎ እኮ ነው ብሩኬ ያቋረጥክ የምትተው። በጭኖቹ መካከል እንደምሰሶ ጸንቶ የሚቆመው ምንድነው? መሪያ ወገብ ነው የሚለው ለገድለ መርቆሬዎስ ለመልካ መርቆሬዎስ ለመታመን አይደለም። ወገብ ነው በጭኖች መካከል የሚገኘው ወገብ ነው ብሎ ይላል። ወገብ ብለህ በለው እንደዛው እንደጻፈው አንብበው። በኋላ ግን ለስዩሜ ጥያቄውን ታቀርብለት። ወገብ የቱ ጋር ነው ብለህ ስትለው ስዩሜ ጭኔ መካከል ነው ብሎ ካለ መጽሐፉ ትክክል ነው። እና እኔ ከፎቶ ገልጬ የሰው ወገብ የቱ ጋር እንደሆነ አሳያለሁ ካሜራ ከፍቼ እና በጭኖች መካከል እንደ ምሰሶ ቆሞ ለሚገኘው በጭኖች መካከል ላለው ወገብ ብለህ አንብበው ልክ እንደተጻፈ ጋይድ። እሺ እኮ ለምን እሱ ሌላ ነገር መልስለት አስነበበኝ። አሁን አንተ እንደምታነበው እዚህ ጋር ፍሬዎቹን አንተ እንደምታወራው አይደለም። አዛ ከላይ ጀምረህ ስታነበው እኔ ስለማ ታውቀዋለህ። ሁለቱንም አስነበበኝ። የማርያም ሁሉም እዚህ ጋር ያሉት ምዕመናንም ስለሚሰሙ ምዕመናንና ምዕመናት የማርያምን ማጠባት በኑ መካከል ያለውን ወገቡን ነው የሚያስነብብ ሲሚ የማርያምንም ብሎኛል። አሁን ቶፒክ እየቀያየረብኝ ኤርሚ በነገራችን ላይ ማለት ነው። አልቀየረም ብሩኬ ቶፒክ በመቀየር አይታመንም። አሁን ማርያምም ያው የግራውንና የቀኙን የጠባቡ ሌላ ለኔ ጋር ለሱ ብሩኬ መጽሐፉ ማምጣት አይጠበቅብህም። አንተ መርቆሬዎስን አውጣ። እኔ መድኃኔዓለምን እዚህ ጋር አለ ስሬ። እሺ ጡት እንደሆነ ያሳየኝ። እኔ መርቆሬዎስ አሁን ከጭኑ መካከል ወገብ ይገኛል ብለህ ያልከውን ወገቡን አሳየውና በጭን መካከል ቆሞ የሚገኝ ወገብ እንዳለ ማነው እሱ ይምዬ ያብራራልናል። በአንድምታም ቢሆን ማለት ነው። በጭን መካከል ወገብ ቆሞ የሚገኝ ወገብ ማለት ነው። ይታያችሁ በመድኃኔዓለም የተጻፈ ነው እኮ አለ ግን አንብቡልኝ። እሺ አንብብለት። ወገብ እንትኑን ማን ነው ስሙ ይጠፋኛል ብዙ ጊዜ። ወገቡ ብሩኬ ወገቡን አንብበው። ኦኬ ፕሊዝ። አቤት ክፋት እኮ ብሩኬ እንደዚህ ኢትዮጵያዊ ነጋገርበት አንብብለት። ወገብ የቱ ጋር ነው የሚገኘው ብሎ እታች ያወሩ ሴቶች በየቤት ተልቆ ላይ አላርግ በጣም ዋው መስቀልን የመሸከም አቅም ያለው ወገብ ነው። እንግዲህ አሁን ይሄው መዝገበ ጸሎት መልካ መርቆሬዎስ ሆይ ይላል። ይታያል አይደል? ስዩም ይታየኛል። ችግር መሳቅ አይቻልም። ቅዱሴ ማን ስዩሜ መሳቅ አይቻልም። ይሄ ጸሎት መጽሐፍ ነው፣ የተከበረ መጽሐፍት ነው። አሁን በጭን መካከል በፍጹም እሺ እኔ ላንብበው ከፈለገ አንብበው በረከቱ እንዲያደርግ
እንዳትባረኩ። እኔ ላንብብላችሁ። መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብህ ሰላም እላለሁ። ከእንኮይ መዓዛ የበለጠ መዓዛ ያለህ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅን አያድክመኝ እያልኩ በጮህ ጊዜ ቃሌን ስማ ይላል። ወገቤቱ ጋር ነው ያለው። ስዩም ይሄን ጥያቄ ነው የምጠይቀው። እሺ ወገቤ ያለው እንግዲህ ወገብ የሚባለው ታውቃለህ መቼም ሳይንስም ስለተማራችሁ አብዛኛ ደግሞ 1000 ምናምን ሰው ብዙ ሳይንስ ሰው ስለሚከተለን መምህራኖችም አሉ። ወገብ የሰውነት የአካል ብልቶቻችን ወገቤቱ ጋር ነው የሚገኘው። ከራሳችን ጀምሮ እስከ ወገባችን የሚሄደው መሀል ላይ ያለው ነው ወገብ የሚባለው። ስለዚህ ጭኖች መካከል የሚለው ይገልጸዋል። አማርኛ ነው ይሄ፣ ሌላ ነገር አይደለም። ኦኬ ጭን መካከል እንደሚገኘው አንተ የነ ብልት ምናምን አይደለም፣ ወደዚህ እንዳትቀይረው። ወገብ ግን መካከል እንደምሰሶ የቆመው ምንድነው? ጸንቶ በጭኖቹ መካከል የሚገኘው ብሎ ያለው ምንድነው? ይሄ እኮ ሃይማኖታችን እንትን የሚላል አማርኛ አላልኩም። መልስልኝ በመድኃኒዓለም። ወገብ ነው። በጭኖቹ መካከል ጸንቶ የቆመው ምኑ ነው? ወገብ ነው። ወገብ በወንድ ልጅ ጭንና ጭን መካከል ምንድነው የሚገኘው? አይ ወደዛ ወደ እንትኑ አትሄድ፣ ወደ አፍረት ምናምን ቀጥታ ጭኔ የትኛው ነው? ጭኔ የትኛው ነው? እግሮችና እግሮች መካከል ነው። ኦኬ ካሜራ ከፍታለሁ እኔ። ፎቶ አሳየለ እንደ ሰው ፎቶ አጋልጣዋለሁ። ኦኬ እንዴ እዚህ ባለፈው ዘበነ ንብ የሚገናኘው ጥዝ በማለት ነው ብሎ እኮ ኦርቶዶክስ ጉድ ነው እኮ የምታመጡት ወንድምዬ። ኦኬ አይ እኔ ስለ ዘበነ ማውራት አልፈለኩም፣ ስለ ራሴ ነውና ስለ ኦርቶዶክስ ነው ማውራት። ችግር የለውም። ኦኬ ይሄ ሰውየው ጀርባ ነው። የቱ ጋር ነው ጭን የሚገኘው? እዚህ ጋር ነው እታች፣ እዚህ ከመቀመጫው ስር ማለት በቃ እሱ ወገብ አይደለም ታዲያ? ጭኑ መካከል ወገብ አይገኝም? አድምጠኝ። ጭኑ የቱ ጋር ነው የሚገኘው? እዚች ጋር እዚህ ቀዳዳዋ ጋር ነው ወይስ ከላይ ነው ወይስ እዚህ ቀበቶ ማሰሪያው ላይ ነው? ጭኑ ያለ ጭን ማለት ይሄኛው ነው እታች እኮ። ይሄ እዚህ ጋር ከመቀመጫው በታች አይደል? መቀመጫውም ጭን እኮ ነው። እግሩ መስመሩ አንድ እኮ ነው። ተው እንጂ። እዚህ መካከል ላይ ታዲያ እንደሚገኘው የወንድ ልጅ ወገብ የለም። ቀጥታ ከእሱ እስከ ወገብማ ቀበቶ የሚያስርበት ነው። እዚህ ጋር መሀል ላይ ቀጥ ያለችዋ ምንድን ነች? የት አለች? ቀጥ ያለች እዚህ ጋር እቺ ቀዳዳዋ ነች። ንካልኝ። ይሄኛው ጎንና ጎናችን አንድ አድርጋ የምትይዘው ወደዚያ ዞረው ወደ ቆይ ወንድሜ ተለቀለ አድርገው ነበረ ወደ ፒክቸር ቀየረው። እሺ እዚህ ጋር እንደዚህ ላምጣው። የት ጋር ነው አሁን ጭኑ የሚገኘው? የትኛው ነው ይሄ? በዚህና በዚህ እግር መካከል ነው ጭን ያለው ወይስ እዚህ ጋር ነው ጭን ያለው? ይሄ እኮ ኔጌቲቭ ቲንከርነት ነው እንጂ እኮ ምንም ኔጌቲቭ ቲንከርነት አይደለም። መጽሐፍ ተነቦልሃል። የጊዮርጊስ በጭኑ መካከል እንደ ምሰሶ ጸንቶ የቆመው መስቀል ያሰረበት ምኑ ላይ ነው? መስቀል የምታስሩት አንገት ላይ አይደል? ቆይ አንገት ላይ አይደል እንዴ መስቀል የምታስሩት? አዎ በዚህ ጭኑና ጭኑ መካከል መስቀል የታሰረበት እንደ ምሰሶ ጸንቶ የቆመው ሰውየውን በጀርባ ዙር ብለህ ስላልክ ነው። አንተ እዚህ ቁጭ ብለህ 1100 ሰው ፊት እዚህ ጋር ገጽ የገቡት ማለት ነው። ከበስተኋላ ብዙ ሺህ ሰው ነው የሚሰማው። ልክ ጭን ማለት ይሄና ይሄ እዚህ ማለት ነው። በዚህ በጭንና በጭን መካከል ምንድነው? ከኋላ ጭን አይባልም። ከኋላ ጭን አይባልም። ኦኬ የኋላ ጭን ከተባለ ይሄ ነው። ይሄው በዚህ ጋር ማለት ነው። በዚህኛው ፓርት እና እሱ ላይ መካከል ከአንገት ጀምሮ በዚህ መካከል እንደ ምሰሶ የቆመው ምንድነው? ወርድ ወገብ የለም። ምን ወገብ አለ እዚህ ጋር? እዚህ ጭንና ጭን መካከል የበቀለ የወንድ ልጅ ነገር መሀል ላይ ቀጥ ምንድነው? አንተ ምንድነው እያልክ ያለው እንዴ? ተውን እንጂ በመድኃኒዓለም። በዚህ በወንድ ልጅ ጭንና ጭን መካከል ከኋላ ጭን አለ እንኳን ብለህ ብትል በዚህ በጭንና በጭን መካከል መስቀል ያሰረበት እንደ ምሰሶ ጸንቶ የቆመው የመርቆሪዎስህ ምንድነው ያለው ነው ብለን የምንለው።
አንተ ከኋላ ዙርልኝ ብለህ ስላልክ እንጂ በወንድ ልጅ ጭንና ጭን መካከል እንደ ምሰሶ ጸንቶ ብሎ ያለ ምንድን ነው? መስቀል የተሸከመበት ነገር ታውቀዋለህ። ራስም አንጠልጥለው ስለምትዞር ማለት ነው። ካኑማ የለም አፍረትን ለማለት ተፈልጎ በቃ ጨርሰናል ብራዘር። ለህዝቡን ተው። ደግሞ አሁን በጭን እዚህ ጭንና ጭን መካከል ምን ይገኛል የሚል ደግሞ ሙግትና አንሳ እንዴ በዚህ ጉዳይ አሁን ደግሞ አንብብለት ወንድምነት ይግለጡት መምህራችን ብሩክ አንተን እንዲህ አይነት ጦስ ውስጥ የምትከተል ግን አንድ ያላት ነገር አለች። እኔ ጆሮ ትልቅ ያለች አንድ ደቂቃ ቢፈቀድልኝ የጭን ሳይንስ ያጠኑ ሰዎች ምናምን ሲል ነበር። የጭን ሳይንስ ያጠኑት ሰዎች አንደኛ እነማን ይባላሉ? ሁለተኛ እስቲ የጭን ሳይንስ ያጠና ሰው በጭን መካከል ወገብ ይገኛል ያለ አንድ ማስረጃ ስጠኑ። እንደማለት ስዩ ይኸውልህ አሁን ከኋላ ስለ ይህንን ዲፓርትመንቴ ስለ የጭን ሳይንስ የሚባል ትምህርት አለ። ስለ ሰውነት ለማውራት ፈልጌ ነው። የሆነ ነገር ይዘህ ወጣህ፣ ጥሩ ነው። ግን እኔ እንደሱ ስለ ወገብ እኔ ዲፓርትመንቴ እሱ አይደለም። ግን ይሄን ለፈለኩ ምንድነው ስለ ሰዎች ስለ ሌላ ጊዜ ታሳየናል። እሺ በጭን ሳይንስ በጭን ሳይንስ አፈታት መሰረት አንገታችን ቀጥ ብሎ የሚወርደው ወገብ እሱ ስለሆነ ቀጥ ብሎ የቆመ የተባለው እሱን ነው። ያው እኛ የምናውቀው እንደዚህ ነው። እኔ ከዚህ የተለየ ከሆነ እኮ እኔ እኮ አንተን ማለሰማበት እናንተን ማለሰማበት በጭንና በጭን መካከል ቀጥ ብሎ የቆመው ምንድነው? ወገብህ ነው ነው ጭኔና ጭኔ መካከል አሁን ያሳየት ቦታ ላይ እኔ ማምነው እንደዚህ ነው። ልዩነቴን አክብርልኝ ኤርሚዬ። እኔ አንተን አክብሬ እኮ መጣው እዚህ ቤት። ስለዚህ የወንዶች በጭንና በጭናችን መካከል ያለው ነገርየው ወገብ እየተባለ ነው የሚጠራው ማለት ነው። ማን ነው እንደዚህ ሳይንስ ያስተማረ አንተ? እኔ ማምነው እንደዚህ ብዬ ነው እንጂ እንትኑን አፍረቱን መስቀል ያሸክመዋል ብዬ ማላመን ሰው ነኝ። እንደዚህ ከሆነ አስሮበት እያለ እንደምሰሶ የቆመ እያለ ኧረ በመድኃኔዓለም ክርስቶስ ይሄ እንደዚህ ካለ በጣም ይሄ ሲጀመር እንደዚህ ብሎ አሳየው። ትልቁ ላይ አድርገህ አሳየው። እንደምሰሶ የቆመው ምንድነው? መልክዓ መርቆሬዎስ ነው። መርቆሬዎስ ይኸው ገጽ 1153 ይኸው መርቆሬዎስ ወይ ቅዱስ መስቀልም በመሸከም መስቀሉ እሱ ላይ ነው የሚያሸክመው ማለት ነው። እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም እላለሁ አለ። እንዴ እኛ እኮ ኢትዮጵያውያን ወገብ የቱ ጋር እንደሚገኝ እናውቃለን። ጭን መካከል ምን እንደሚገኝ እናውቃለን። ወገብህ እኮ ነው ያለው። አየው ስሙን ጠርቷል። ወገቡ ነው ማለት በጭኖች መካከልስ ብሎ የሚለው እና እታች እስከ ላይ እስከ ታች ነው ያለው ወገቡ። በጭኖች መካከል አድምጠኝ፣ እዛ ቦታ ላይ ወገብ አይባልም አንተ ሰው። በቃ እሱን የተሳሳተው አማርኛ ነው የተሳሳተው። ምንም የተሳሳተው መርቆሬዎስ እንትኑ ላይ ነገርየው ላይ መስቀል እያንጠረጠረ አረበስማም እንደዚህ ያው ነው ብራዘር። ይሄን ለደብተራ አርቲ ቡርቲ እንደዚህ በዚህ ካልቀልድኩ በምን እቀልዳለሁ ታዲያ እንዴ? ቻለው ይሄው ነው ብራዘርዬ፣ ጨርሰናል፣ አለቀ። አሁን በእናንተ በኦርቶዶክስ መነጽር በኦርቶዶክስ ማይንድ ሴት ያ የወንዶች ነገራችን ወገብ እየተባለ ይጠራል። እንግዲህ ከዚህ በኋላ ማስታወቂያ ሰርታችሁ እሱ ቦታ ስትጠሩት የወንዶችን ወገብ እያላችሁ ጥሩት ብላችሁ ካላችሁ አዲስ ትምህርት እንሰማለን ማለት ነው። አይደለ ኤርሚ? አንድ ልናገር፣ ይኸው ያዝልኝ። በጭኖች መካከል ለሚገኘው ታዲያ ወገብ ለምን አለ ነው አማርኛ ያለ በጭኖች መካከል የሚገኘው ወገብ አለ። ጭን መካከል ነው የሚገኘው። ጭን መካከል ወገብ አይገኝም። አሁን በአማርኛ ወገብ አድምጠ እንዴት ነው እንትን ሆነ? ቆይ እንትና በሀገራችን አባባል እንትና የጭን ገረዱ ናት ተብሎ ሲባል ሰምተህ ታውቃለህ? በብሂላችን ውስጥ ይኸውልህ ኤርሚ ስማ የጠየኩህ መልስልኝ። እንትና እኮ የጭን ገረዱ ናት ተብሎ ሲባል ሰምተህ ታውቃለህ? አውቃለሁ። ምን ማለት ነው? ያው ዝርዝሩ አይጠበቅም ታውቃለህ። እሱ ማለት ነው ይሄ ማለት ፒሪየድ። አንዴ ጠብቅ። ሰላም ብለህ ልትመጣ ነው? አንድ ምስል ከራንስ እሺ የመድኃኒዓለምን አዘጋጁ ኤርሚያ አንተ
መርቆሪዎስ ሆይ ቅዱስ መስቀልን በመሸከም እንደምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም እላለሁ። ታዲያ ምን ይበሉ? ያው ወገብ ይበሉ እንጂ ታዲያ ምንም ሊሉ አይችሉም ከዛ ውጭ። ድምጼ ሩቅ ነው እንዴ? ድምጽ ኮሜንት ላይ አይቼ ነው። አይሰማም ድምጼ? አይ አሁን ድምጽ አሪፍ ይሰማል። ጥሩ ነው ድምጽ። ኦኬ ቴንክ ዩ። እሺ ምን አልከኝ ብሩኬ? ለመርቆሪዎስ አሁን ለአፍንጫው ሰላምታ ታቀርባለህ አታቀርብም? ሰላምታ አቀርባለሁ። ለጥርሶቹስ? ለጥርሶቹ፣ ለእግሮቹ ለሰማዕትነት ሲዋደቅ ስለነበር ስለ ጌታ ስም ላቀርብለታለሁ። ለእግሮቹ ታቀርባለህ እንዴ? በጣም ኦኬ። ለአፍረቱ ሲሆን አታቀርብም? ቆይ አፍረቱ ሲሆን አታቀርብም? አልተጻፈም። እዚህ አባቱ የተጻፈ ነገር የለም ወይ ነው? አንተን ነው የጠየቅኩህ። ነው አልተዋደቀም። እሱ ለመስዋዕትነት አልከፈለም። እሱ አልተዋደቀም። ይኸውም ምን ሰዓት ተገርፎ ሄዷል? በምን ሄዷል? በአፍረት መቼም እንዴት ነው የሚሄደው? አታቀርብም ለሱ? አንተ ሰላምታ አላቀርብም። ለሱ አታቀርብም። መርጠህ ነው የምታቀርበው ማለት ነው። መርጫ አይደለም። እግሮቹ ካለ የሄደበት ነው። አንገቱ ካለ የተቆረጠው ነው። ለምሳሌ ለጨጓራው ታቀርባላችሁ አይደል? በራብ ለተቀጡት ነው። ለኩላሊቱስ እኮ እሱ ይሄንን እንትኑን ብዙ ነገር ነው። በቃ ሁሉም ትርጉም አለው እኮ አሁን ለኩላሊቱ ስታቀርቡ ለምንድን ነው? ምን ለሆነበት ነው? ትርጉም አለው። ዝርዝሩ ለአንተ ዘርዝርልኝ ካልከኝ እነግርሃለሁ። ለእያንዳንዱ ጠይቀኝ። ለኩላሊቱ ስታቀርቡ ለምንድን ነው? ታዲያ ያኛው ቦታ እንዴት ነው ትርጉም የሌለው? በዛኛው ቦታ በሱ አይሄድበታል እንጂ አይደለም። ይሄ የሚያስቅ ነገር አይደለም። ያው እኔ የሆነ እንደፈን ስለሆነ እንጂ በዛኛው ቦታ የሚደረገው ነገር ታውቃለህ ኤርሚ። በዛ ሰዓት እሱ እንደዛ አላረገበትም ማለት ነው። እንደዛ አድርጎ ሰማዕትነት አለ እንዴ? ትርጉም አልባ ታደርገው እዚህ ቁጭ ብላ ስንት ሺህ ወንድ ባለበት ትርጉም የለም ወፍ አቤቱ ዛሬ ምን አንቀሽቅሽ ነው የከፈትኩት ይሄን ቤት እንዴ? አይ ስዩም አስቁም እኮ በጣም ሳቅ ወራቶ ብራዘር ዴ እኛ ነፈርን እኮ ብራዘር። አሁን ለዚህ ትከራከራለህ እኮ? አሁን ይሄ የድነት ምልክት አይደለም እኮ ለአማኞች የሚናገር ነው። ለአማኞች ነው። ይሄንን የጌታን ፍቅር ለሚያውቁ ሰዎች ነው እንደዚህ የሚደረገው እንጂ አሁን እናንተ ካፍላችሁ ነው የምታምኑት እንዴ? እናንተ ሁሉን ኦርቶዶክስ ስለሆነ ነው ይሄም ጉዳይ የሚገባው። አንድ ሰው የዚህ ጉዳይ በጭኑ መካከል ስላለው ነገር የሚረዳው የሚገባው ኦርቶዶክስ መሆን አለበት አይደል? እኛ አይገባንም፣ ሙስሊሞች አይገባቸውም፣ ወንድ የሆነ ሁሉ አይገባውም። ወገብ በጭን መካከል ነው የሚገኘው ብላችሁን ማርያም ታማልዳለች ብላችሁ የምትሉት የተጻፈ እንደሌለ ሁሉ በጭን መካከል እንደምሰሶ ጸንቶ የቆመው ብሎ መርቆሪዎስ ላይ የጻፈው ወገብ ነው ብሎ አለ። አሁን ኤርሚያስ እናንተም ወገብ ብላችሁ መኑ ነው እያልከን ያለው። ኦኬ ብሩኪ አንተን ህዝብ ውስጥ የከተትከን የምጨርስ ከሆነ ጨርስ። ከዚህ በኋላ ግን አልገባም። ይኸው ሚዩት አድርጌያለሁ። በቃ እንዳልሰማ ጆሮ በጠጥ ይዛለሁ። ያኛው ሁለቱን አሳዩን ስላለ ድርሳነ መድኃኒዓለምንም እናሳየውና ሚለውን እንስማ። ኦኬ ድርሳነ መድኃኒዓለምን ላሳይ። ኦኬ ሰው በክርስትና ይሄዶላል። እኛ እዚህ በቀይ በጥቁር እስክሪብቶ ኦርቶዶክስ ጭን ብላ በጭን መካከል የሚገኘው እኛ እኮ ግራ ገባን። ይህ ነው ኤርሚ። ግን እኛ ያልገባ ነገር ለምሳሌ ሰውየው አልቀምሶ አያውቅም። ሚዩት አድርጋ አንተ። እድሜህ እኮ ከ18 ዓመት በታች ነው።
ጥያቄ ልጠይቅበት ድንገት ሰውየው ቀምሶ ካላወቀ ትርጉም አልባ አደረገ። ቅዱስ ነው ብለው ጥርሱ ትርጉም አለው አለን። እሱ ቦታ ግን ትርጉም የለውም አለ። በራሳችሁ መጽሐፍት ነው። ይኸው ድርሳነ መድኃኔዓለም ወገድለ መባዓ ጽዮን እንደዚህ ተጽፏል። እዚህ ላይ ደግሞ ስዩም እያየህ ነው አይደል? ስዩም አለው መባዓ ጽዮን ላይ ነው። ምዕራፍ ማነው ከገጽ 176 ላይ ይጀምራል። ኖ 176 አልኩኝ፣ 180 ላይ ይጀምራል። 13ኛው ምዕራፍ ማለት ነው። በዚህ ክፍል ቁጥር 18 ጀምሮ መድኃኔዓለም አባታችን መባዓ ጽዮንን በአንተ እጅ ትገደል ዘንድ እኔ የተገደልኩባትን በአመፀኞች በአይሁድ እጅ ነው አለው። በዚያችም ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት፣ በመባዓ ጽዮን ላይ ማለት ነው። የከበረ እስትንፋሴ ከትንፋስ ጋር ይጨመር፣ ስጋም ከነፍስ ጋር የከበረ ይሁን አለው። አንተ በላዬ እፍ ያልክበትም የተቀደሰና የከበረ ይሁን አለው። ይህንንም ብሎ ሕፃን መድህን ወደ ድንግል እናቱ ታቀፈ፣ ኢየሱስ ክርስቶስ ማለት ነው። ታቀፈ፣ ጡቷንም ጠባ። ማ ኢየሱስ ክርስቶስ። ለሱም ለመባዓ ጽዮን ማለት ነው። ለሱም የግራ ጡቷን አጠባው። ስለዚህ አሁን ከብርኬ ጋር ቀጥሎ ጨርሱ። ዳጊ የምትለው ነገር ካለ ያው ባለፈው ለደመራው መስቀሉን አቃጠሉት። መቼም ይሄ አሁን ምሰሶ የተባለው ነገር ከሆነ ጊዜ በኋላ ተመልሶ ማገር መሆኑ አይቀርም። ከዛ ደግሞ መስቀሉ አይጨማደድም እንደገና ይቃጠላል። እሱም ይቃጠላል ነው ምልክ ከምሰሶነት ወደ ማገርነት መቀየሩ አይቀርም ነገርየው። እዛት መስቀሉ ይጨማደዳል ማለት ነው። ባለፈው አቃጠሉት፣ አሁን ደግሞ ሊያጨማድዱት ነው ማለት ነው። ይታሰብበት ለማለት ነው። እሺ እንደዚህ አይነት ተጨማደዳል ተባለ። ያልተጻፈውን ባናነብ ጥሩ ነው። ለምን ወንድሞቼ? ምክንያቱም እናንተ የሆነ መረዳዳት መነቋቆር ምን ያደርጋል? አይ ልክ ነህ እኮ መስቀል ማቃጠሉም አልተጻፈም እኮ። ልክ ነህ፣ እውነት ግን አይደለም። አሁን ቶፒክ አታስቀይር ዳጊ። ስለዛ ስለ አንድ ነገር ነው ማውራት ያለ። ትላልቆች ነን አይደል? እንደዚህ ያለ። እሺ ብሩኬ ቀጥሉ። አንብቤ ያለው ነው መሰላችሁ። አሁን እኛ መባዓ ጽዮንንም ሳመች መጀመሪያ የጌታችን እናት ስለሆነች፣ ከዛም በኋላ እሱ ጋር እያሉ መባዓ ጽዮንም ሳመችው፣ ጡቷንም አጠባቸው። ስለነሱም እኛ ያከበራቸው ስለሆኑ ስለምናከብራቸው እነሱንም ከተሳመች እነሱንም ካጠባች ሰላም ለከናፈርኪ እንላለን። አይ ቅድም ጌታን የሳመችበት ጌታን ያጠባችው ጡት ስለሆነ ነው ስትል ስለሰማሁኝ አይ እሷ ያላጠባችው የለም ያልሳመችው የለም ልልፈልጌ ነው እኮ። ጥሩ እኮ ነው። እኔ ዋናው ጌታን ስለሳመች ነው። ማንን አጠባች? እስኪ መጽሐፍ ቅዱስ ማስረጃ ብሩኬ። አይ አሁን ሲነበብ አልሰማክም? ክርስቶፎርስ በገድል ነው ያወራ አጠባች የሚል አለ ሌላ ከጌታ ውጪ? አዎ እሺ አሳየኝ። እግዚአብሔር ይባርክ። አሁን አላየክም? ኤርሚስ ያነብ ገድል ነው እሱ ብሩኬ። አዎ ይላል ገድል እኮ መጽሐፍ ቅዱስ ነው ያልኩ። መጽሐፍ ቅዱስ ላይ ሌላ አጠባች፣ ገድሉ ላይም ሌላ አጠባች አይልም። ኦኬ እናንተ መጽሐፍቶች ናቸው እነዚህ የሚያወሩት። ይሄ እኮ የእምነት ጉዳይ ነው አይደል? አንተ ኦርቶዶክሱን አትሁን አላውቅም፣ ይሄ የእምነት ጉዳይ ነው። አንደኛ ኦርቶዶክስ ሆናለሁ ጌታ ገላግሎኝ፣ ምን በወጣኝ ኦርቶዶክስ ሆናለሁ ጌታ ገላግሎኝ። እሱ ማረፍን አለማረፍን እያየ ነው እኮ ነው። ሰው እኮ ሲጸልይ ወይ ሲናገር ነው ማረፉን አለማረፉን መገላገሉ የሚታወቀው እንጂ ስላልክ አይደለም። አንተ አርፋል ማለት እንዳላረፍ ውስጥህም ያውቀዋል። ለዚህም ነው በገድላትና በድርሳናት ላይ ያለህን ጥያቄ የምታበዛው። ያረፈ ሰው ህይወትን የሚያወራው ህይወት ወደ ክርስቶስ የሚስብ እንጂ ተነስቶ ማርያምን በመንቀፍ ክርስቶስን ለማሳየት መሞከር፣ ገድላት አሁን ቀደም ተረት የሆኑትን ነገር በማውራት ክርስቶስን ለመሳብ መሞከር የማይሆን ነገር ነው። ምን እያረኩ መስሎኝ ምን በወጣይ ለምትለው ምክንያቱም የታወቀ ነው። አሁን ያለበት ዓለም ቆይ ስማኛ አንዴ ቁሻሻ ነክቶሃል ልብስህን ብለህ ስለምወድ ነው አይደል? ገብተህ ልብስህን ቀይር እያልኩ ነው ያለሁት። ተኛው ሐሳብ ወደ እግዚአብሔር ቃል እንድትመጣ ያለው በተመሳሳይ ማለት ተባረክ። እሺ እዛ ቤት ቆሻሻ አለ ብለሃል። እናንተ ጋር
በቸርች ላይ ያለው ቆሻሻስ ማን ሊያጸዳላችሁ ነው? ንገረኝ እስኪ። ከጋኒን ጋር ነው የምትኖሩት። አሁን ለምሳሌ እሺ አንዴ እስኪ ብሩክ አንዳንዴ ስማኝ፣ ቸርቻችሁ ውስጥ ከጋኒን ጋር ነው ጸሎት የምትጸልዩት፣ ህብረት የምታደርጉት ከጋኒን ጋር ነው፣ ከዳቢሎስ ጋር የምታደርጉት። አይ ካልከ ማስረጃ መስጠት ይችላል፣ ምንም ችግር የለውም። ያምጣ ትልቁ ላይ ያለው መረጃ ክፈል። በጣም ኤርሚዬ ተባረክሽ። አምጣ ካልከኝ ለምሳሌ ጸሎታችሁ አወረደኝ እንዴ? አይ በትልቁ የተደረገው ማስረጃ አምጣ ተብለ ነው እንዴ? ኦኬ ታንኪዩ። አይ ፈልጌ ሳጣው እዛ ጋር ነው ተሸውጄ ነው። እሺ አመሰግናለሁ። በደንብ ስማኝ። ለምሳሌ ትጸልያላችሁ፣ ከጨረሳችሁ በኋላ ሁሉ ትምህርት ምንም አልቆ መጨረሻ ላይ የምታሰናብቱት ጋኒን ነው። አብሯችሁ ከጋኒን ጋር ነው እንደምትጸልዩት። ናውጣ ማስረጃው የሚነገር ማስረጃ ህይወታችሁ እኮ ማስረጃ ነው። ህይወታችሁ እኮ ነው ማስረጃው። ማስረጃው መጨረሻ ላይ የሚታይ ማስረጃ አለ፣ የሚወራ ሳይሆን የሚታይ ማስረጃ አለ። ለጀኔ አንድ ሰው ህይወት አይደል እንዴ? ህይወት የምናየው እኮ ነው። ህይወት የሚጠራ አይደል እንዴ? ለምሳሌ ቸርች ውስጥ እኔ ብዙ ጊዜ ገብቻለሁ እኮ መጨረሻ ላይ ጋኒን ያለባችሁ ከጋኒን ጋር እንደምትጸልዩ ከጋኒን ጋር እንደምትኖሩ የሚያስታውቀው ምን አለ? እስኪ አባት የምን መንፈስ ያለባችሁን አውጣ። ሲጨርሱ አብራችሁ ነው የምትወጡት ከቸርች እኮ አብራችሁ እስከዛ ጨርሳችሁ ጸሎት ከጨረሳችሁ በኋላ ይሄ ህይወታችሁ ነው እኮ። አንዴ ክርስቶፎርስ አንተ አሁን ያለ ሐሜት ነው እንጂ ማስረጃ አይደለም ማለት ነው። ማስረጃ ማለት ልክኛ መጻፍቶቹን ከፍተን እንዳሳየ ነው። የሚታይ ቪዲዮ ካለክ የተጻፈ ጽሁፍ ካለክ አሳየን ነው። አንተ አሁን ያለ ሐሜት ነው። ይሄማ በድመት ስጋ ያቆርባሉ። መልካም ብሩኬ፣ ሐሜት ከሆነ እንደ እግዚአብሔር ቃል፣ ምክንያቱም እንደ እግዚአብሔር ቃል አለ የምታወራው ልትስበይ ከፈለክ እሺ ተናገር እኮ። አሁን ይሄ ዘላለማችሁ ስታወሩት የኖራችሁት ነገር ነው። ገንዘብ ከቆርንጭ ውስጥ ይበትናሉ ብላ 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 አይደለም ነው። በእቺ ብቻ መልስልኝ። አይደለም ነው። ከሰይጣን ጋር ጸልዩም ጸልያላችሁ። እኔ ለአንተ ተረት አይደለም ነው ለምን እላለሁ? ይሄ እኮ ተረት እኮ ነው ያወራ ያለው ወዳጅ። ለምን አይ ቸርች ውስጥ እኮ ነው ስንት ምን ቸርች ውስጥ እያየን እኮ ነው። ምንም ችግር የለው። አሁን እኮ እኔ ማምጣት እችላለሁ። በቪዲዮ ብዙ ጊዜ እያየን እኮ ነው። በቲቪ በየትኛውም ቻናል ላይ እኮ እየታየ እኮ ነው። ጸሎት ካደረጋችኋል መጨረሻ ላይ በቃ ክርስቶፎርስ ከምንድን ነው የነጻችሁት? እስኪ ንገረኝ። የአባት የአያታችሁ መንፈስ እኮ አብሮ የተከተላችሁ ነው። የአባት ኦኬ አሁን መጮ ጀምራል። አምጣ በቃ ማስረጃ አምጣ እኮ ነው የተባልከው፣ ሌላ አይደለም። ይሄው እኛን በማስረጃ ቀጥቅጠን ቢኒ አንድ ነገር አዳምጠኝ። ለመሰል ሁላችሁም ትጉ የምትሉት ለመሰል ከብሩክ ጋር ያወራ ነው እንዳችሁ አውሩ። ኦኬ እኛ የወንጌላውያን አማኞች ነን። ኦኬ እኛ በመናመልክባቸው አብያተ ክርስቲያናት ከአጋንንት ጋር አብረን እንደምንጸልይ አንተ መረጃ አለህ ማለት ነው። መቼም መረጃ ሳይኖር ይሄን ያህል ነገር እንደዚህ አትናገርም። እኛ እዚህ ተናገሩ እውነቱን ብለን ፔጅ ከፍተን መጽሐፍቶች ይዤ የእናንተ መጽሐፍቶች ይዘን ከወንድሞቼ ጋር መጽሐፍ ቅዱስን መሰረት አድርገን በመጽሐፍ ቅዱስ መሰረትነት የራሳችንንም ህይወት የራሳችንንም ቤተ እምነት ወንጌላውያን እንደመሆናችን መጠን እዚህ ያለን አገልጋዮች ነን። እዚህ የተሰበሰብን ኦኬ ጴንጤው ፈርሞ በፊርማ እንካችሁ ወክያቸዋለሁ ብሎ ባይለንም ግን እንወክለዋለን። ከድካማችን በስተቀር ትምህርታችን የትኛውም ነገር እንወክለዋለን ጴንጤውን። ምክንያቱም በመድረክ ላይ የምናገለግል ሰዎች ነን። እዚህ ዝም ብሎ ቲክቶክ ላይ ስላገኘን ብቻ እንዳይመስልን። ስለዚህ አሁን አንተ ጴንጤዎች እንደዚህ ታደርጋላችሁ ከአጋንንት ጋር ነው የምትጸልዩት ብለህ ነው ያልከው። ኦኬ ምንም አንዳችንም አልተከፋንም። ብሩኬም ቢኒም ዳጊም አልተከፋንም። ይሄን ብለህ ስትል ግን ወይ በቪዲዮ ወይ ደግሞ በመጽሐፍ የተጻፈ ለምሳሌ መሰረተ ክርስቶስ እንደዛ ብላ ጽፋ ሊሆን ይችላል። ይዶን አናውቅም። ሙሉ ወንጌል እንደዛ ብላ ጽፋ ሊሆን ይችላል። ወይ አማኑኤል ወይ ሕይወት ብርሃን ወይ ገነት ቸርች እንደዛ ብለው ጽፎ ሊሆን ይችላል። ወይ መካነ ኢየሱስ ወይ ቃለ ሕይወት። አሁን ከነዚህ እኛ ከምንቀበላቸው አብያተ ክርስቲያናት ከምናገለግልባቸውም ከተገለገልንባቸው ካደግንባቸውም አብያተ ክርስቲያናት የትኛውም በዓለም ዙሪያ ያለውም ሁሉ ጭምር ማለት ነው ከሰይጣን ጋር አብረን እንደምንጸልይ ሰይጣኑን ጠርተን ና ጸሎት ልንጸልይ ነው ወደ እግዚአብሔር አንተም ከኛ ጋር ጸልይ ብለን ልክ እንደናተ እንደ ክርስቶስ ሰምራ ማለት ነው። ልክ እንደዛ የምናደርግበት በቪዲዮ ወይ በጽሁፍ ማስረጃውን ካሜራውን ከፍተህ አሳየን። ቴንኪው እንደዛ ነው ያሉ እና አሁን ተባረክ። መጽሐፍ ቅዱስ ላይም የሰይጣንን ውሸት ልታሳይኝ አትችልም። ምክንያቱም ውሸት ተናገረ የሚለውን ውሸት ይሄ ውሸት ነው የተናገረው የሚል ልታሳይኝ ስለማትችል አሁን የእናንተን ደግሞ በህይወት ምክንያቱም ልጨርስ በህይወት እያየሁት ስለሆነ ምክንያቱም አይተህ ከሆነ የአባት የእናት መንፈስ የሚከተል ከሆነ የክርስቶስ ደም የትኛውን ያነጻ እስኪ ንገረኝ። የአባት አያት መንፈስ ያለባችሁ ያለ የሚጮኸው ማን ነው? እስኪ ንገረኝ ኤርሚ። ይሄ አልገባኝም። እሺ
በየጊዜው የሚጮህ በየቸርቻችሁ የአባቴ እናት መንፈስ ተከተለ የሚለው የክርስቶስ ደም ከየትኛው ነው ኃጢአትን ያነጻችሁ? እሺ ስለዚህ የወንጌላውያን አማኞችን የከሰስከን ያው አባቶች ቄሶቹ በድመ ስጋ ያቆረቡ ኢየሱስ ከኔና ካንቺ ይወለዳል እያሉ ገረገራ ማነው መብራት አጥፍተው በየአዳራሾቻቸው ውስጥ ሴቱን ሁሉ እየተኙ ነውና ልጆቻችሁን ያዙ ብለው እኔ ወደ ጌታ በመጣሁበት በዚህ 27 ዓመት በፊት በተለይ በወንጌላውያን አማኞች ላይ ስለተቀበሉት የወንጌል አደራ ስላመኑት ጌታ ይሰደቡና ይነቀፉበት የነበረውን ያንን ውሸት ነው አሁን ማስቀጠል የጀመርከው እንጂ መረጃ አንድም የለህም ማለት ነው። ስለዚህ ያለ መረጃ ነው እየከሰስከን ያለው። ያለ መረጃ ደግሞ ትከሰን ታውቃለህ። ጴንጤስ ቆብ ጌታ ይባርክ ብለው ነው ምናምን ሜሪ ውሸት ነው አይደለም እኮ ኤርሚ ምን ችግር አለው? የአባቴ እናት መንፈስ ተከተለ የሚለው ውሸት ነው አይደለም? ብራዘር እሱን እኛ ምንልበትን እኛ መጠየቅ አለብህ። ኦኬ ለማን ምንድነው? እሺ ንገረኝ፣ አልገባኝም፣ ንገረኝ። በመጀመሪያ የከሰስክበት አድምጠኝ። የእናቴ አባቴ መንፈስ የተከተለህማ ብሎ የሚለው እናንተም እኮ ቤተክርስቲያን አጥማቂ ነን ብለው የሚሉት ደብተራዎቹ መተተኞቹ እንኳን ይላሉ። ያውም በሱዳን ድግምት ማለት ነው። እንኳን እኛ በእግዚአብሔር መንፈስ ተመርተን የምናገለግል ሰዎች አይደለንም። ያንተ አባት የተባሉት እነ ግርማም ሌሎችም እነዚህ መቁጠሪያ ይዘው በፍልጥ በሚያህል መቁጠሪያ ይዘው አናትና ጀርባ የሚደበድቡትም ደብተራዎች እንኳን ያው ነው። ሶፍትም የሚያጎርሰው ሳርም የሚያበላው እኮ እናንተ ጋር ዘይትና ጨው የሚያበላው ያው እኮ ነው። እንዴት ያመጣው ነው? መጽሐፍ ቅዱሳዊ ነው እንዴ? ንገረኝ እስኪ ዘይት መሸጥ። እሺ ከዚህ በኋላ ሚዩት አድርጌያለሁ። ቀደምም ስርዓት ስላጣን ያስወረርኩ ደግመህ ስለላክን ያስገባው እኔ አሁን ኦርቶዶክስን እንዲህ ታርጋለች ብዬ ብል ካሜራዬን ለመክፈት በምን ያህል እንደምቸኩል አይታል። በመረጃ ነው እዚህ ቤት ያለ መረጃ ማውራት አየህ። ምንም እንኳን ፈርመው በፒቲሽን እኛን ተወክሉናላችሁ ብለው ወንጌላውያን ካውንስሉም ይሁን ወንጌላውያን ቤተክርስቲያናት ፊርማ ሰጥተውን እኛን ተወክሉናላችሁ ብለው ባይሉንም ከነዚያ ቤተክርስቲያናት የተገኘነን በያለንበት በተበተንበት የምድር ዳርቻዎች በአብያተ ክርስቲያናት ውስጥ የምናገለግል መሪዎች ያለን፣ ፓስተሮች ያሉን፣ ቤተክርስቲያን ያለን፣ ቤተሰብ ያለን፣ ቤተሰብ ምንመራ ሰዎች ነን እዚህ ያለን። ኦኬ ስለዚህ ለምንናገረው ነገር ሁሉ ኃላፊነት አለ። አንደኛ ጌታችንን ኢየሱስ ክርስቶስን በሐሰት ልናሰድብ አንችልም፣ ዓላማችን ማለት ነው። ሁለተኛ ያለንባቸውንም አጥቢያ አብያተ ክርስቲያናት ወንጌላውያኑንም የእግዚአብሔርን ሕዝብ በእኛ ምክንያት እንዲነቀፍ እንዲሰደብ አናረግም። መረጃ አለን ብለን ስንል ካሜራዬን ለመክፈት ምን ያህል እንደምሯሯጥ አይተሃል። በመረጃ ነው። አምጣ መረጃ ብለህ ስትለው ቅድም ብርክያ አመጣልህ ገድለ መርቆሬዎስን ማነው መልክአ መርቆሬዎስ ላይ ማለት ነው። እኔን አሳይ ብለህ ስትል ድርሳነ መድኃኔዓለም ወገድለ መባጽዮን ላይ መረጃውን አሳየን ማለት ነው። ስታወሩ ስትከሱን እስቲ ቢያንስ በመረጃ ክሰሱ። በመረጃ ማለት ነው። ወይ በተጻፈ ጽሁፍ ወይ በቪዲዮ ማስረጃ ወይ ደግሞ በቪዲዮ ማስረጃ ማለት አሁን ለምሳሌ ፓስተሮቻችን ቆመው ሲሰብኩ ማለት ነው። አይ ዶንት ኖ ልታገኝ ትችላለህ። ህይወት ብርሃን ቤተክርስቲያን ወይ ገነት ቸርች ሄደህ ስትሰብክ ፓስተሩ ጌታ ይመስገን እንግዲህ ዛሬ ከሰይጣን ጋር ነው የምንጸልየው ብሎ ያለ ፓስተር ቪዲዮ ካለህ አምጣ። እዚሁ ያን ፓስተር እዚሁ ሆኜ እደውልለታለሁ። እኛ መሪዎቻችን ፓስተሮቻችን የአብያተ ክርስቲያናት መሪዎች እንደናንተ ጳጳሶች ሩቅ የሆኑ እማንደርስባቸው አይደለም። መሪዎቻችን ጋር ስንደውል በትህትና በክርስቶስ ልብ ያወሩናል። አምጣ እንደዛ ብሎ ያለ ፓስተር የትኛውም ቤተክርስቲያን የኢትዮጵያ ወንጌላውያን አማኞች የትኛው ስማቸውን የጠራቸው ያልጠራዋቸው አብያተ ክርስቲያን ፓስተር ዳዊት ሞላልኝ ነው ብለህ ካልክ አምጣ መረጃ። ዮናታን አክሊል ነው ብለህ ካልክ አምጣ መረጃ። እደውልላቸዋለሁ። እዚህ ገስት ላይ በቲክታክ ባይገቡ በስልክ አስገባቸዋለሁ። ቪዲዮ ካሳየ ማለት ነው። ለምሳሌ ፓስተር ዳዊት ዛሬ እንግዲህ ያው ከብዙ ከውጭም ከውስጥም ካሉ ከተሰበሰቡ ሰይጣኖች ጋር ነው የምንጸልየው ብሎ ያለበት መረጃ ካለ አምጣ። መረጃ እስከሌለ በቃ ኦርቶዶክስ ቆይ ስዩም ሚዩት አድርገው። በቃ ኦርቶዶክስ ዛሬም በእኛ ላይ ተዋሻላችሁ፣ ዛሬም በእግዚአብሔር ሕዝብ ላይ ተዋሻላችሁ ማለት ነው ያለ መረጃ። እኔ በኦርቶዶክስ ቤተክርስቲያን ውስጥ እየቀደስኩ በነበርኩበት ሰዓት ላይ ጴንጤዎች ቤት ዘግተው ዝሙት ይሰራሉ ብለው አወሩኝ። የኦርቶዶክስ ቄሶች እንኳንም አወሩኝ፣ ውሸት አወሩና እኔን ወደ እውነት አመጡ።